ታቻላችሁት ማይክ ጣሊያን የገቡ ወገኖቻችን ናቸው እና ሴሌክቲቭ ሰፖርት ሴሌክቲቭ አውትሬጅ አለ ሴሌክቲቭ ሄት ሴሌክቲቭ ላቭ አለ እና ይሄ በእኛ ፖለቲካ ስህተት ኦኬ ለምሳሌ በለጠ ሞላም ይሄኛውም ተመሳሳይ የመንግስት ክሊኮች ናቸው ይሄኛው ትንሽ የሆነ ሰው አለ እንዲባል ይናገራል ያው ትምህርትም ስለተማረ መናገሩ ማይቀር ነው ግን የብልጽግና ውስጥ ተስማምቶ ስላለ ነው ባይሆን ይታሰር ነበር ምናምን ወይም የሱ ሰፈር ሰዎች እዛ ጋር ጥሩ ከቨር አድርገውለት ባይዘው አብን ቶታሊ ብልጽግና ለማስመረጥ የገባ እንጂ አላማው ይሄ አማራውን ለማዳን ምናምን ተብሎ አይደለም because የምርጫው ጊዜ አይተናቸዋል ምን እንደሆነ ቅድም ስለ መኪና ስለተነሳ እሷና ካርጌ ወደ ዋናው ሐሳባችን እንደ በዚህ አጋጣሚ አንድ የፓርላማ አባል ደሞዝ አለው ቆንጆ ደሞዝ በጣም ቆንጆ የሚባል ደሞዝ አለው ሁለተኛ መኪና ይሰጣቸዋል ኦኬ ማስታውሰው እኔ ኢትዮጵያ ባለው ጊዜ ጂሊ የሚባል መኪና ታውቃላችሁ ከዚህ ሊፋን የሚባል ብራንድ ነበርና ከሱ ጋር ያለ ጂሊ የሚባል ብራንድ አለና የሱ ብራንድ ሲዳን መኪና ነው ይሄን ያክል የተጋነነ መኪና አይደለም የቪኤት ምናምን አይደለም ግን ቆንጆ መኪና 00 መኪና ከፋክተሪ ብዙ ጊዜ ከእንትን ነው የሚያወጣቸው ነበር ከሞኤንኮ የሚባል ድርጅት አለ ኢትዮጵያ ውስጥ ካር ሰፕላየር ከዛ ይሰጣቸዋል ሁለተኛ እዚህ እንትን የምታውቁት ከሆነ ቦሊ ሆምስን የምታውቁት ከሆነ ቦሊ ሆምስ አካባቢ ግራውንድ ፕላስ 0 የፓርላማ አባላት ቤት አለ በጣም ቆንጆ ቤት ነው ባይዘው አካባቢው ለኤርፖርቱ በ1.3 1.5 ኪሎ ሜትር ርቀት ውስጥ ያለ ቆንጆ ሰፈር ነው የሀብታም ሰፈር የሚባል ውድ ነው ቦታው ዛሬ ንግዛ ብትሉ ራሱ ቤት በጣም ውድ ነው እዛ ልከራይ ብትሉ እንኳን I don't know 70,000 100,000 ልትከፍሉ ትችላላችሁ ይሄ እንትን ቪላ ቤቶች ናቸው ቆንጆ ቤት አለው ትሪ ቤት አለው ከዛ ባለፈ ወደ ውጭ ሀገር በረራ ሲያረጉ ከስፔሻሊ ከትሬኒንግ ጋር ምናምን የሚገናኝ ከሆነ የግብም ከፈለጉ ነው የሚከፍሉ ምግብ ለነሱ በኢትዮጵያ ውስጥ ያለ የትኛውም ስራቸው መውሰድ ይችላሉ የሚለው ባላቀ ኢትዮጵያን ኤርላይንስ ቤተ መንግስቱ ያለ መከሰስ መብት አላቸው አይወጥ 8 ብር ሸጠው ለነሱ አሁን ድረስ 8 ብር 6 ብር ነው የሚሸጠው ሶ ቀኑን ሙሉ የሚፈልጉትን በልተው ቁርስ ምሳ እራት በልተው 20 ብር መሰለኝ የሚወጡት 21 ብር ነው የሚወጡት ኦኬ በጣም ሃይ ስታንዳርድ የሆነ ማለት ነው የሚከፍሉት ጀስት እንዴት ነው ቲኬትድ እንዲሆን ተብሎ ፓርላማ አባላቶች የራሳቸው አላቸው ዳይኒንግ ሆቴሎች አሏቸው የሚከፍሉት እንደዛ ነው ነፃ ህክምና ነው የትኛውን ቦታ ታክመው ደረሰ ማወራረድ ይችላሉ ኦ ማይ ጋድ በጣም ብዙ ጥቅም አለ ኦኬ ከታች ኖርማል ማለት ዶሮ እኮ ነው በ8 ብር የሚባሉት እኛ እንደውም ሙድ ስንል ነበር ህዝባቸውን በቃ ይወጥ ሸጡ ደም አብይ ከመጣ በኋላ ይባላል ይሄ የፓርላማ አባላት የሚበሉበት ሬስቶራንት ላይ ሄቪሊ ነው ኢንቨስት ያደረገው ምርጥ እናቶች ድሮ ጎበዞች የቤተ መንግስት ወጥ የሚሰሩ ሁሉ ከዚህ ከራስ ሆቴል ከባልደራስ ምናምን ተቀጥረዋል እና በቃ ያበደ ነው ምግቡ በጣም ያበደ ነው እሱን ከበላ በኋላ ቅድም ዘራ ያዕቆብ አብይን ሰላም ካሉት በኋላ ሐሳባቸውን ይቀይራሉ ነው እኔ እሷ ላይ የምጨምረው ያኔ ቤተ መንግስት ወጥ ከበሉ በኋላ በቃ እሱን ከበላ በኋላ በቃ እንተነን ምንድነው አሁን አንዳንድ ወንዶች ውሽማ ምናምን የሚይዙት በድሮ ጊዜ ጥሩ ምግብ ሴቷ የምትሰራ ከሆነ እሷ ቤት ምግብ ለመብላት በሚል በዛው ውሽማ ሆኖ ይቀራሉ ይባላል ወይም አንዳንዴ ሚስታቸውን ረስተው
ውሽማቸው ቤት ይቀራሉ። ውሽማቸው የምትወዳደረው ከሚስት ጋር በምግብ አዘገጃጀት ነውና የቤተ መንግስቱ ወጣሉ እንኳን ብሔርህን ሚስትህን ሁሉ የሚያዘነጋ ነው ወይ ሚስትህን ሁሉ የሚያስከዳ አይነት ምግብ ነው የሚሰራው አሉ ሰውዬው። ቤተ መንግስቱ ውስጥ ሌላ ደግሞ ካፌ አለ። እሱ ደግሞ ጠዋት ጠዋት ኤኒ ታይም ኮፊ ማኪያቶ፣ ኬክ በቃ ዩኔሚት በደንብ ነው የሚበሉት። ብርሃኑ ነጋ ቁርሱን ሁሌ ከቤተ መንግስት ነው የሚበላው። የሚከፍለው 9 ብር ነው። 9 ብር 10 ብር ነው አለው የሚከፈለው። እንደ ቦኖ ነው። 10 ብር ትከፍላላችሁ። you can eat anything, you can drink anything ማለት እና እድሜ ልካቸውን ነው። ብርሃኑ ነጋ ኢትዮጵያ ከገባ ቀን ጀምሮ ቁርሱን ከዛ ቤት ውጪ በልቶ አያውቅም። አብይ በደሞዝም ብቻ ሳይሆን በሆድም ነው እና አሁን ቤተመንግስት ፓርላማ አባል የሆነ ሰው ቀላል ጥቅማ ጥቅም ያለው መስሏችሁ ከሆነ ተሳስታችኋል። የትምህርት ዕድል በጣም ጥቅማ ጥቅሙ የትየለሌ ነው። ኦኬ ደግሞ የሴኩሪቲ ችግር ካለብህ ለምሳሌ የብሔር ፖለቲከኛ ስትሆን የሴኩሪቲ ችግር አለብህ ካለብህ ኢቭን የተሰጠህ ቤት ትተህ ሆቴል ውስጥ የማረፍ ከሁለት ያላነሰ ነው ያልበለጠ ጥበቃ ይመደብልህ። ኦኬ ለምሳሌ አሁን ይሄ ወንድማችን ለሴኩሪቲ ይሰጋሉ አማራ ክልል ጦርነት አለ ብሎ ካመለከተ ጥበቃ ይመደብለት። ጥበቃ ተመደበለት ማለት የሚነዳው መኪና ትንሿ መኪና የተቀየርና ወደ ቪኤት ይቀየርለታል። ሴኩሪቲው የሚያስላለበት ሹፌር ይመደብለታል። ሆቴል መምረጥ ይችላል ባይዘው። ኦኬ ስለዚህ ይሄ መኪና እንግዛለት ተቸግሮ ምናምን የሚለው ቀደዳ ነው። ወክሎ እኮ ነው በሚሊዮኖች ህዝብ ወክሏል ተብሎ ነው ሄደው ከፍተኛ ጥቅማ ጥቅም ነው ያለው። አሁን ይሄ የጋምቤላ ምናምን ወኪሎች አይወጡም። በቃ አንዷ ሴትዮ እንደውም የሰማሁት የጋምቤላ ወኪል ሆና 25 ዓመት ሙሉ ወኪል ነበረች አሉ። እና ምክንያቷ ምንድነው ስትባል ስትጠየቅ ቤቱ ራሱ የራሷ ቤት ነው የመሰላት። በቃ መልቀቅ አትፈልግም ማለት ጥቅማ ጥቅሙ ላይክ ልጆቿን አስተምራለች ምናምን she did everything ማለት ነው። እና ለመመረጥ ብዙ ሰው ይንቀዋል የፓርላማ አባልነት ቦታን ማለት ነው። ስልጣን አይደለም የፓርላማ አባል በቃ ለህዝብ መታገል ማለት ልክ እኛ እንደምንታገለው አንተም ፓርላማ ውስጥ ሆነ ከመንግስት ጋር መታገል ነው። ግን ደሞዝ ከሚከፈል ኢትዮጵያ ውስጥ አሁን ባለው የ500,000 ብር በወር ደሞዝ ያክል ቫልዩ አለ። ኦኬ ቴንክ ዩ ሀረሩ ክትፎ ራሱ 10 ብር እንደሚሸጥ ነው እንግዲህ እናቀስ እና አብይ በጣም አሻሽሎታል አሉ። በቃ የፓርላማ አባሎች ወደው አይምሰላችሁ። ፓርላማ ውስጥ የሆነ ነገር ጸደቀ ሲባል ፓርላማ አባላቶች እያፏጩ የሚያጨበጭቡት ወደው አይምሰላችሁ። ኦኬ አሁን እናንተ የኑሮ ውድነት ስትሉ በ10 ብር ነው ክትፎ የሚበሉት። አብይ ኢትዮጵያ አድጋለች በ10 ዲጂት በ15 በደብል ዲጂት በትሪፕል ዲጂት ሲል ቆሞ እያፏጩ ነው የሚያጨበጭቡት። እዛ የምታዩት የጠገበ ሰው ነው። ኦኬ ምንም ፊታቸው ማየት እኮ ነው ደስ አለኝ። ከሁሉ ነው አይዘው ፓርላማ ውስጥ የአንድ ነገር አኪላ እዚሁ ላይ አንድ ያየሁት ምንድነው ፓርላማ ውስጥ ሲገቡና አፋብንን ሲቀላቀሉ ይወፍራሉ። ምንድነው ነገር አፋብንም እኮ የፓርላማ አባል ብለው ያፋብን መጣበታል ነው ጸጉሩን አሰርቷል። ኢትስ ኦልራይት ያሰራ አይ ቲንክ ኢትዮጵያ ውስጥ ቺፕ ይሆናል ለነሱ በሕክምና ቢሉ መክተት ይችላል ባይዘው። ኦኬ ቢኮዝ ህዝቤን እየወከልኩ ነው ባለኝ መልክ ደስተኛ አይደለሁም ብሎ ማስደረግ ይችላል። የሕክምና ይሞላል መብቱ ነው ይመስለኛል። አይ ዶንት ኖ የጤና ሊስት ውስጥ ማስገባት ይችላል እንደምንም ስኩዊዝ አድርጎ ለምሳሌ የፀጉር ተከላውን ከፍሎ የትሪትመንቱን የፕሪትሪትመንቱን ምናምን መንግስት እንዲከፍልለት ማድረግ ይችላል። እንደምታስቡት አይደለም። አብይ ደግሞ እንደሚንከባከባቸው ሰምተናል። ኦኬ ፀጉሩን አስተክሎ ምን ብሎ ባይዘው ለሁላችሁም ለማታውቁት ለአብይ የሚጠየቁት ጥያቄዎች ከኢቨንቱ ቀኑ ከሚደረግበት ሚኒመም 2 ሳምንት በፊት ጥያቄዎቹ ለአብይ ይገቡለታል። ገብተውለት አብይ አንድ ማንዴቱ ምንድነው ጥያቄዎችን የመምረጥ መብት አለው። ጠያቂውን የመምረጥ መብት አለው። ስለዚህ እነዚህ ጥያቄዎች ኦኬ ተመርጠው አብይ እመልሳለሁ ብሎ ነው
የሚመልሳቸው እና የምታዩት የኢትዮጵያ ፓርላማ ውስጥ አሁን እንደው አማራ ትግል አሸንፎ ከገባ የመጀመሪያ መቀየር ያለበት አዋጅ የፓርላማ አባላት ጥያቄያቸው ለጠቅላይ ሚኒስትሩ ቀድሞ መድረስ አለበት የሚለው ስህተት። የሕክምና እዚህ ጋር ከስር 800,000 አላቸው የሕክምና ይመስለኛል። አዎ ቴንክ በቃ ልጁ ፀጉሩን የተሰራው ወጣት ስለሆነ ወጪውን አይጠቀምበትም። ስለዚህ ፀጉሩን መሰራት ይችላል ኢትዮጵያ ውስጥ ካለ። እንደውም ደሳለኝ ጫኔ ሌላም ጥርስም መሰራት ከፈለገ ስኪን ኬር ማድረግ ከፈለገ መጠቀም ነው ያለበት። ምን አባቱ እስካለ ድረስ አይደለም ኢትዮጵያ ህዝብ ነው ምንም ቢሆን አማራ ነው። ያው ትንሽ አገው ቢኖረው አማራ ነው ይጠቀም። እዚህ መታችሁ ለእኔ እየታገለ ነው። ፓርላማ ስታስገቡ የሚታገላችሁ ሰው የለም። ምን አርጋችሁለት እናንተ? ክትፎ በ8 ብር ታበለዋል። አኪላ ኦንሊ ዋን እኮ እኛ ይሄንን ባናይ እኮ ማንም ያየው የለም። ታውቃለህ ይሄንን ነገር አሁን ታያላችሁ። በቅርቡ አሁን ዶክተር ደሳለኝ ፀጉር አስተከለ የሚል አጀንዳ በየቦታው ትሰማላል አይደል? አኪላ ማንም ይሄንን እስካሁን ይሄንን አጀንዳ ያደረገው ፀጉሩ ካይ ልጥ ብሎ እኮ ነው ያየው። ግራ ገብቶ አፋብኖች ራሱ እያስተከሉ አይደል እናንተ ፓርላማ አባላት። እኛ ነን እንግዲህ ይሄን የፀጉሩን ያየነው አይደለም። let me tell you guys እዚህ ያለ ኢትዮጵያዊ ፓርላማ ወክያለሁ ያልከው ሰው ይጮህልኛል ብለህ አስበህ ከሆነ ተሳስተሃል። መጀመሪያ ድሃ እንዳትመርጥ፣ ይሄ የሚበላው የሌለው ምናምን ብትመርጥ አንተ ምን አድርገህለት ነው? አንተ በ8 ብር ቀይ ወጥ ታበለዋለህ ወይስ ክትፎ ታበለዋለህ? ጠዋት ቺዝ ኬክ በማቻ በምናምን በላቴ ምናምን ታጠጣዋለህ? አታጠጣውም እኮ አንተ በአመት 800,000 ብር የሕክምና አለዋ ትሰጠዋለህ፣ መኪና ትሰጠዋለህ፣ ቦሌ ሆምስ ውስጥ ታኖረዋለህ። እዚህ ከመምጣታቸው ፊት ትረስት ሚ ጋይስ የዚህ አብይ የሚመጣበት ቀን ስፔሻል ቀን ኦኬ። አብይን እስኪያገኙት ቁርሳቸውን ምሳቸውን ያበደ በልተው ነው የሚመጡት። ጥግብ ብለው መጥተው የደስ ሙዚቃ እየተዘፈነላቸው አዝማሪ ምናምን ተቀጥሮ ነው እየተዘፈነ ነው። ኮፊ ሜከሮቹ ምናምን በቃ ቤተመንግስት ውስጥ የገቡ ሰዎች ያሁኑ ሳይሆን የድሮቹ ሲነግሯችሁ በኃይለ ሥላሴ በደርግም ጊዜ የነበሩ ሰዎች በቃ ዓለም ነው ያለው እዛ እንደሱ አይነት ላይፍ ኖረው ለአንተ እዚህ ድምፅ ይሆኑልኛል ብለህ አስበህ ከሆነ ዝም ብለህ ራስህ ላይ እየቀለድክ ነው። አብይ ምን ብለው ነው የሚናገሩት? የበሉት ክትፎ ራሱ ይተናነቃቸዋል። ኦኬ። ስለዚህ ጥያቄው ቀድሞ ተሰጥቶት ነው ለአብይ። አብይ መርጦ እዚህ ድራማ ነው የሚሰራበት። አብይ ተዘጋጅቶ ለህዝቡ። እኔ እንደውም አብይ ሲሳሳት ያስቀኛል። ለምን እንደሚናደድ ራሱ ይገርመኛል። ምን የሚያናድድ ነገር አለ? አንዴ ሳንትዋይስ ምን የሚያናድድ ነገር አለ? ቀድሞ ጥያቄ ተሰጥቶ እንዳለ እስቲ ፈገግታቸውን እዩት፣ እንዴት ፈገግ እንደሚሉ። ወክ እኮ ሊያደርጉ ነው የሚወጡት። ታውቃላችሁ ሰውየው ችግኝ መትከል ስለሚወድ እንስከልነትከላቸዋል እንጂ በጣም ጥግብ ብሎ አንዳንዶቹ ሞስት ኦፍ ዘ ታይም አይታቸዋል እንቅልፋቸውን ይተኛሉ። ያ እንጨት ወንበር ነው አስቡት። እንቅልፍ የሚያስተኛ አይደለም፣ ቀጥ ያለ ነው ወገብህን የሚይዝ። ግን እንቅልፍ የሚተኙት ጠግበው ነው። ጠግበው ቡና ጠጥተው ኬክ በልተው፣ ደግሞ አብዛኛው የገጠር ሰው ነው። ይህንን ያበደ ምግብ ሲያገኝ እልም አድርገው ነው የሚገቡት። እንቅልፉን ይተኛል። ኢትዮጵያ ውስጥ ህዝቡ ላይ የ50% ታክስ ይጨመር ሲል እጃቸው እስኪላጥ ድረስ ከፍ አድርገው ነው የሚያወጡት። ኦኬ። የኢትዮጵያ ህዝብን ቁጥሩ ስለበዛ እንግደለው እሺ ብለው ነው የሚያወጡት። የኢትዮጵያ ህዝብ የጤና ዴታ ወይም የጤና ምንድነው መረጃ ለውጭ ሀገራትና ለውጭ ባዮሜዲካል ካምፓኒስ ይሸጥ ሲባል እጃቸውን ወጥረው ነው የሚያወጡት። አያስታውስም? እስቲ ሉክ አት ደም፣ እስቲ ወዘናቸውን እዩት። ኦኬ። አያስታውስም? እነመለስ ይንቁት ነበር ፓርላማውን ባይዘው። አብይ ግን ምንድነው ባለስልጣኑ ይሄ ፓርላማ ባለው ካበላሁት ካጠጣሁት መኪና ከሰጠሁት ካምንሸነሽኩት ፓወር እንዳለው ከተሰማ እኔን አይረብሸኝም ብሎ ስላሰበ አንተ ታግለ ወደ ስልጣን ጠጋ ታደርገዋለህ። አብይ ደግሞ ከአንተ ከተቀበለ በኋላ አታዩትም? ጌታቸው ረዳ ወዘናው ተመለሰ፣ ወፈረ። ሴት ሁሉ እንደሚያሳድድ የሞዴሊስት ሴቶችን ሁሉ እንደሚያሳድድ ሰምተናል። ሰውየው
ውስኪ ነው የምትጠጣ ይጠጣ። ይሄ ኢትዮጵያን ኤርላይንስ ሆቴል አለ፣ ስካይላይት ነው ስካይላይን የሚባል እዛ አሉ የሚኖረው እዛ ነው። ክፍል ተሰጥቶታል፣ ሆቴል ክፍል። መጠጥ እንደፈለገው ይጠጣ ተብሏል። ሰው መጋበዝ ይችላል ምናምን። በቃ በየቀኑ ሴት ነው የሚያመላልሰው። ወደ ስማርት ነው ምክዶ ለአንባቢ ነው ምናምን፣ ግን በቃ ያመቻችልሃል ላይፍን ማለት ነው። ስለዚህ የኢትዮጵያን ሕዝብ ያስታውሳል። አሁን እዚህ መቶ አቤት ደሳለኝ ማይክ ኦፍ ነው አለው አይደል? ደሳለኝ ጫኔ ልኩን ነገረው ምናምን እንዳትሉ፣ ምንም የሚነግረው የለም። ጥያቄው ተሰጥቶት አብይ ደስዋ ጥያቄውን አስተካከል ተብሎ ባይዘወይ እንትን ፊድባክ ይልካል። የአብይ አማካሪዎች ሳንሱር አድርገው ፊድባክ ይልኩላል። ጥያቄ ታስገባና ጥያቄው በዚህ በዚህ ይስተካከል ይባላል። ምንም ይሄ እኮ ማለት ለአብይ ይሄ እንትን የሚሉትን ፊልም አይታችሁታል? ምንድነው ዲክቴተር ነው ምናምን ኳስ አቀባብለው በረኛውን አልፈው ኳስ ይሰጡታል፣ ያገባዋል። ሄዱ ምንም አመቻችተህ እንዲያገባ እኮ ነው። እኔ አሁን ጠቅላይ ሚኒስትር በሆነ እንደዚህ አይነት ጥያቄ ሰጥቶ ምን ቻሌንጂንግ ነው? እንደውም አብይ በጣም ሰነፍ ነው ኮምፔር ቱ መለስ ዜናዊ። በጣም ሳይዘጋጅ ነው የሚገባው። ከዛ እነዚህ አቤት ደሳለኝ ጫኔ መኪና እንግዛለት ምናምን ልክ ልኩን ባይዘው ክርስቲያን ታደለም እንደዚህ ወፍሮ ነበር። ክርስቲያን ታደለ እንደውም ከዚህ የተሻለ ስልጣን ነበር። ክርስቲያን የታሰረው የእሱ ቡድን ስለተመታ ነው። የነገዱ ምናምን ቡድን ነው። ቡድናቸው ሲመታ ታሰረ እንጂ ባይመታ ኖሮ ማንም አያስራቸውም። አብይን ስለተናገረ የታሰረ ምናምን መስሏችሁ ከሆነ አስጨንቅ ይባላል። ፓርላማው ሪል ነው ዲሞክራሲ ያለ እንዲባል ማለት ምንም የለም። እንዴት በፍቅር እንደሚተያዩ አይታችኋል? አብይና ዶክተር ደሳለኝ ዘርዓ ያዕቆብ በእጁ አብይ እንደው የሆነ ድግም ታሰርቶ የሚነካቸው ምናምን መስሎን ነበረኛ እኔና ዘርዓ ያዕቆብ ስናይ። ግን አሁን ዲፕ ዳውን ገብተን ግን ስናጣራ እሱ አይደለም። ጥቅማ ጥቅሙ ነው። ጥቅማ ጥቅሙ መኪና ልግዛለት ይገዛልሃል መኪና። ወይ ጉድ! አብይ ባይዘው የኤሌክትሪክ መኪና ሲመጣ ኤሌክትሪክ መኪና ይሰጣቸዋል። ማያረግላቸው ነገር የለም። ስለዚህ ህዝብ ለህዝብ ይቆማል። እንደውም አኪላ እኮ ደሳለኝ ጫኔ እኮ የመጀመሪያ ስራው እኮ ስለ ብአዴን ነበር። እዚህ የሚል እኮ ዋና ብአዴን ከአቅሟ እንትን አለ ሙዚየም አለ ሙዚየም ነበር። እሱም ቪዲዮ የእኛ ልጆች ላኩልኝ። ፌስቡክ ላይ ያለው ፈልጉና እና ለአንተ ጋይስ ለእናንተ ለህዝብ የሚያግዙ ምናምን የለም። ሲስተሙ አልተሰራም። አሁን ሲስተሙ ቢኖር ኦኬ ፓርላማ አባል ይታገልኛል ምናምን፣ አሁን ተቃዋሚ ፓርቲ ይታገል የለም። ሲስተሙ የለም። ልንገራችሁ፣ በአሁኑ ለምሳሌ ምርጫ የተሳተፉ ሰዎች ፓርቲዎች 40 ሚሊዮን ብር ይሰጣል ይወዳደሩ። ሀገራዊ ፓርቲዎች ምናምን አለው ስሌት አለው። ከ14 እስከ 40 ሚሊዮን ይሰጣቸዋል። ከዛ በኋላ ዩኤስኤድ ይሁን ምናምን ደግሞ ምርጫውን ላይ እርዳታ ይዞ ይመጣና ለፓርቲዎች 10 ሚሊዮን ብር ይሰጣቸው። ሌላም ድርጅቶች አሉ ካርተር ፋውንዴሽን ምናምን እየተባለ ፓርቲ ብቻ ስላለ ለምርጫ ብቻ ስለምትወዳደር በሚኒመም 80-90 ሚሊዮን ብር ኪስ ይገባል። ኦኬ እናት ፓርቲ ሰምታለህ? ዘርዓ ያዕቆብ ፕሬዚዳንቱ 80 ሚሊዮን ብር ሲገባላት ብሩን ይዞ ሄደ። የምን ምርጫ ነው? አንተ የምታስበው በምርጫው ህዝብ ተወዳድሮ አሸንፎ ትላለህ። እነሱ 80-70 ሚሊዮን ብር በፓርቲ ይገባላቸዋል ኪሳቸው። ያን ብር ምንም መኪና ልንዳበት እንዴት ልዝናና ብለው ነው የሚያስቡት፣ ሂሳብ ይሰሩት። ምርጫ ተሸነፍን ብለህ አሁን ለምሳሌ እኛ ምርጫ ተሸነፍን ብለን ብናለቅስ እንዳማራ ብዙዎቻችሁ የምታስቡት የፓርቲው አባልም ምርጫ ተሸነፍኩኝ ወይኔ ምናምን ብሎ የሚያለቅስ ነው አይመስላችሁ? ለምን ያለቅሳል? ብሩን ነው የሚያጣጥመው። ገብቷችኋል? በቃ እንደውም አንድ ትዕግስቱ ነው ምናምን የሚባል ሰው እያለ ከአሜሪካ ለምርጫ ፓርቲ ይዞ ይሄዳል ሁሌ። ኦኬ ቢኮዝ ብር ስላለው ማለት ነው። ይሄት ነው ብር ስላለው
ይቅርታ አጼ ዘርዓ ያዕቆብ አታሳትፉ አንዴ እሱ እናሰጥተዋለን። ስለዚህ ይሄ በምርጫ በፓርቲ በምናምን ፓርላማ ምናምን ይሄ ቀረዳ ነው እና እዚህ መጥተው ዝም ብሎ ሰፈር ለሰፈር ለመወዳደስ የኔ ሰፈር ልጅ ስለሆነ ጥሩ ሰርቷል ለማለት አቤት አረንዘው ምንድነው ሄደ ሚጨኛ ልኩን ነገረው አብይ ምናን እያልክ ራስ በርስ አትወዳደስ ምንም የለም ያው ነው። ክርስቲያንም ተመሳሳይ ነው። ያው ስለታሰረ እንደው ክፉ መናገርም አልፈልግም እንጂ ኦኬ ቡድናቸው ስለተመታኝ እሱም ወፍሮ አምሮበት ተመችቶት ደም ግፊት እስኪያመው ድረስ ወፍሮ ነው የነበረው የብለድ ቬዝል ሁሉ እስኪደፈን ድረስ ኦኬ። ስለዚህ ሁሉም ነው የሚመቸው ሲስተሙ የተፈጠረው ሲስተም አንተ ታግለ ሞተ ገለ ምን ብለ ወደፊት የምታመጣው ሰው አንተ እንዲከዳ የተመቻቸ እና የመጀመሪያ እንደውም አማራ ወደ ስልጣን ከመጣ ብዙ መቀየር ያለበት እነዚህን ህጎች መቀየር አለበት። የደላው ህዝብ ወኪል ሊኖር አይገባም። የስ ከህዝቡ ገንዘብ መሰብሰብ ይችላል። ባይዘው የወከለውን ህዝብ ገንዘብ መጠየቅ መሰብሰብ ፈንድ ማድረግ ይችላል፣ መብቱ ነው። ባለሀብት መጠየቅ ይችላል ምናምን። በመንግስት ቢሮ ግን ከፌደራል መንግስት ያን ያክል ገንዘብ እየተሰጠው ለአንተ ሊታገልልህ አይችልም። እና አሁን እዚህ እንደምታስቡት ታገለልህ ምናምን የለም። ሌላው ሁለተኛው ወደ ፓርላማው ስመጣ አብይ ሰክሰስፉሊ የትግራይን ፖለቲካ ይመታዋል አይገልጽም። እኔ በኢትዮጵያ ፖለቲካ ታሪክ ቲፒኤልኤፍ ስማርት ነች ጭንቅላታችን ራሳቸው ቲፒኤልኤፎች ነው የሰሩት ቃሉ እንጂ ተግባሩ እንደሌለ የምታውቁት የመጀመሪያው አብይ በባለፈው በመጀመሪያው ጦርነት በደንብ ልንገራችሁላችሁ። ጭንቅላታችሁን ጆሮአችሁን ከፈት አድርጉትና ጭንቅላታችሁን በሜሞሪ ወደ ጦርነቱ ውሰዱት። ኦኬ አይ ቲንክ ዩ ጋይስ አር ሬዲ። ኦኬ ሬዲ ከሆናችሁ ልቀጥልላችሁ። ጋይስ ሬዲ ዝግጁ ናችሁ? ዘርዓ ያዕቆብ ቪዲዮን ካገኘ ፕሌይ ማድረግ ትችላለህ። አንዴ ላመጣልህ ነው። ቆይ አሁን ንግድ ሚኒስቴር የዓለም አቀፍ ገበያ ትልቁ ላይ ሉንና ታፕ እያደረጋችሁ ጋይስ አካውንቴ ሰስፔንድ እንዳውን እንደባለፈው ቆይ አንዴ የመንግስት ንግድ ሚኒስቴር እንደሚወስን በየጊዜው የዋጋ ማሻሻያ ማድረግ እንደሚችል ሶሪ ጋይስ ይሄን ፀጉር ይዩት። ይሄን ፀጉር ኦኬ፣ ይሄ 2025 ላይ ያለፈው አመት ፀጉሩን ይዩት። ወደኋላ የገባ ምናምን ፀጉር ነበር ማለት በደንብ እያያችሁ ባይዘው አንዳንድ ሰዎች ካላወቃችሁ ብዬ ወይ ሲያወራ ላምጣላችሁ። ፀጉሩን ይዩት። እንደ የነበረ ፀጉር ዛሬ ምን እንደሚመስል እያያችሁት ዛሬ ይኸውላችሁ እንደዚህ ግጥም ብሎ ለውጥም አለ ለአማራ ታጋዩ ለውጥ አለ። ይኸው ፀጉሩ እንደዚህ እያስተከለ ምናምን ይኸው እንደምትሉት ተተክሏል። ቱርክ ይኸውላችሁ ፀጉሩ መለስ ዜናዊ ለሆነ የነበረው ፀጉር እና አልተስማማውም ነው የምትሉኝ? እንደዚህ ፀጉሩ አድጎ ይኸውላችሁ እንደዚህ አንድ ላይ ደስ ብሎት እድሜ ለቱርክ ከብብቱ ላይ ነው ከምን ላይ ነው ግን ይኸውልህ ለውጥ ድሮና ኦሪጂናል ፀጉሮች ነች ወደ ውስጥ እየገባች የነበረች እንትን ከተባለ በኋላ ግን አይታችኋል ምን እንደሚመስል። የሚገርም ቦቀቀላ መስላት አዲስ ወጣት
ወጣት ነው መሰለ በሬኒዮስ ወደ እንትኑ ጋር ላምጣላችሁና ብአዴን በነበረ ጊዜ ምን ይመስል ነበር የሚለው እኛ ያለ ኤቪደንስ አናወራ አማራ ክልል ህዝቦች ሰማዕታት ሐውልት ሙዚየም ውስጥ ነው። እዚህ አካባቢ የምታያቸው የኢህዴን የኪነት ቡድን ይጠቀምባቸው የነበሩ የተለያዩ ብሔር ብሔረሰቦች አልባሳት ናቸው። በኢህዴን ውስጥ የተለያዩ ብሔሮች አብረው ይታገሉ ስለነበር ሁሉንም ብሔረሰቦች የሚወክሉ አልባሳትን የኪነት ቡድኑ ይጠቀምባቸው ነበር። እንደምታያቸውም ከሁሉም ብሔረሰብ አልባሳት የጎጃም፣ የአገው፣ የኦሮሞ ወደ አማራ ክልል ህዝቦች ሰማዕታት ቁጭ አድርጎ ስለ የኢህዴን ቱሪዝም ውስጥ ሲሰራው ግን ሁሉም ብሔሮች ብሎ ጎጃም፣ አገው፣ ኦሮሞ ብሎ አማራን የጠራው ሌት ላይ ነው። አማራን ከጎጃም አውጥቶ ድገሞ ጎጃም ራሱ እንደ አማራ አይደለም የጠራው እንደ ብሔር ነው። ከአገው ጋር አንድ ላይ አድርጎ ነው የሰፋው። አገውን ለብቻ ጎጃምን ለብቻ ሐውልት ሙዚየም ውስጥ ነው። እዚህ አካባቢ የምታያቸው የኢህዴን የኪነት ቡድን ይጠቀምባቸው የነበሩ የተለያዩ ብሔር ብሔረሰቦች አልባሳት ናቸው። በኢህዴን ውስጥ የተለያዩ ብሔሮች አብረው ይታገሉ ስለነበር ሁሉንም ብሔረሰቦች የሚወክሉ አልባሳትን የኪነት ቡድኑ ይጠቀምባቸው ነበር። እንደምታያቸውም ከሁሉም ብሔረሰብ አልባሳት የጎጃም፣ የአገው፣ የኦሮሞ ወደ አማራ ክልል ህዝቦች ሰማዕታት ሐውልት ሙዚየም ይሄ ነው የኢህዴን እንትን ውስጥ የሚሰራኝ ነበር። እንትን ምንድን ነው ቱሪዝም ውስጥ አስበዋል። አኪላ ከኢህዴን ቱሪዝም ከፀጉር አልባ ደሳለኝ ጫኔ ዛሬ ወደ እንትን እኮ ነው። እና አሁን ዘነጡ የሚለው ለሱ አይሆንም። ዘነጡ እነ ደሳለኝ ዘነጡ። አዎ የዘነጡ የጎጃም አማራ በድሮን ይጨፈጨፋል፣ እነ ደሳለኝ ይዘንጣል። አኪላ ጎይደ እና እንግዲህ ያው ዘነጡ ለነሱ ነው። አየህ አሁን የጎጃም አማራ ይጨፈጨፋል፣ እነሱ ፀጉር ያስተክላሉ እየሄዱ የዞሩ። ብዙ ሰው እኛ ዝም ብለን የምንቃወም እንዳይመስላችሁ፣ እያንዳንዱ ተቃውሟችን በምክንያት ነው። እንደውም ብዙ ሰው እናልፋለን። ሆነ አይተን እንዳላየን ኢፌክቱን አይተን ምንድነው አሁን የምታዩት በሙሉ የኢትዮጵያ ፖለቲካል አትሞስፌር ውስጥ ያለው አብዛኛው ሰው ከዚህ በፊት ወያኔ ኢህአዴግ ውስጥ በሆነ መልክ የነበረ ነው። ዘመነም ልክ እንደዚህ አስተርጓሚ ነበር። ይሄ ነበር ስራው። እንዲያውም የዘመነ ኪነት ቡድን ነበር። ተማሪ እያለ እስክስታ ተጫዋች ነበር። ይሄን ፎቶን ከሆነ ሀብታሙ አያሌው እህቱና ዘመነ አንድ ክፍል ነው የተማሩት። ኦኬ። እና ዘመነ ጥሩ ተማሪ እንደነበር፣ ህብረተሰብ ሙዚቃ ላይ ጥሩ እንደነበር እና የሃይ ስኩሉ የብአዴን ኪነት ቡድን እና የወጣት ሊግ መሪ እንደነበር እና ከፍተኛ የእስክስታ ተሰጥኦ እንደነበረው ሀብታሙ አያሌውም አስቀምጦታል። እህቱም በደንብ የምታውቀው ሰው ነው። አብዛኞቹ እዚህ እኛ ስንቃወማቸው ዝም ብለን ነው የሚመስላቸው። ኦኬ። ሁሉም የአማራ ትግል ይመጣል ዝልል ብለው ሮጠው ትግል ውስጥ መሪ ሆኖ ይቀመጣሉ። ኦኬ። አይተውትም የአማራ ትግል ዛሬ ላይ ለምሳሌ አፋብን የሚባለው ድርጅት የሚመራው በብአዴን እስክስተኛ ነው። ኦኬ። በብአዴን እስክስተኛ ነው። አይ ቲንክ ወይ ላውርዳት መሰለኝ። ኦኬ። እስክስታ ወራጅ ሙዚቀኛ ነበር። አሁንም ያው የኪነት ስራውን ነው የቀጠለው እና በዚህ ልክ መጀመሪያ አሁን ወደ ትግራይ ልምጣና ወደ ጦርነቱ ጭንቅላታችሁን ውሰዱ። አስታውሱት 2020 ምናምን ጦርነቱ የነበረበት ዘመን ነው። በዛ ጊዜ አብይ ከማጋ ኮሙኒኬት ያደርግ ነበር፣ ከነ ጌታቸው ቡድን ጋር ኮሙኒኬት ያደርግ። ለጌታቸው አንድ የሰጠው ሚሽን ምንድነው? ጦርነቱ በጣም ከባድ ስለሆነ የአማራ ህዝብ እንዲቀላቀል ወደ ትግሉ የአማራን ህዝብ ታርጌት አድርገው እንዲሰሩ በደንብ አድርጎ ነግሮታል። እሱ አማራ ህዝብ በደንብ ተደበደበ። ሲደበደበ ወደ ጦርነት ተቀላቀለ። አብይ ዳነ ማለት ነው። አብይ መዳኛው አማራ ህዝብ ነው። ለነጌታቸው ፕሮሚስ የተደረገላቸው ምንድነው? ወደ ስልጣን እንደሚመጡ ትግራይ እንደሚያስተዳድሩ ቃል ገብቶላቸዋል። ምን በሚል ካልኩሌሽን ወጣት ወደ ስልጣን መምጣት አለበት የሚል ፖለቲካ ተጫውቶ ማለት ነው። በዚህ ውስጥ ኦልድ የነበሩት በሙሉ ከስልጣን ወጥተዋል ማለት ነው። ከነዚህ መካከል አባይ ፀሐዬ፣
አስመላሽ እና እንትና ስዩም መስፍን ሌሎችም ትልልቅ ሰዎች ተገለዋል። እነ ማን ክሊንተን የሚባለው የምታውቁት ከሆነ የመቀሌ አክሱም ሆቴልን በጉልበት የወሰደው ማለት ነው። ኦኬ ብዙ ትልልቅ አሁን ነው እናንተ የኢትዮጵያ ኮሚኒኬሽን ምናምን የነበረ ሰው ማለት ነው። ኦኬ አሁን ጌታቸው ረዳ ወጣት ናችሁ ስልጣን እናንተ መያዝ አለባችሁ ብሎ ሰፍ አድርጓቸዋል ማለት ነው በዛ ሰዓት። ስለዚህ የጠቆሙ ምን እያሉ የህዋትን ትልልቁን አመራር አስመቱት። ማን ቀረ? እነ ደብረጽዮን ደጅል ነው የሚሉት። ይሄ ጅል ነው ይቀመጥ እና በጎጥ ነው የተመታቱት። ዘር አስኮዶም ታንክ ዩ ሶ በጎጥ በደንብ አድርጎ አመታታቸውና እነጌታቸውን እድል ሰጣቸው። ከነጌታቸው ውስጥ ስልጣን ለማሰጠ መሰላቸው ለዚህ ለተንቤን ቡድን ለነጻድቃን ገብረትንሳኤ ማለት በኢትዮ ኤርትራ ጦርነት ለኤሪትሪያ በጣም ኢሳያስን ይጠላል ጻድቃን ቢኮዝ ጻድቃን አጋሚ ኦኬ የትኛውም ኤርትራ እዚህ አምጥታችሁ ትግሬ ብሎ አይሳደብ ኦኬ አጋሚ ብሎ ነው የሚሳደው። አጋሚዎች ደግሞ በስራ ምክንያት ትግራይ ኤርትራ ሄዳሉ። ሁሉ ኤርትራ ውስጥ አጋሚዎች ምን እንደሚሏችሁ ታውቃላችሁ? ስካኒያ ይሏቸው። ስካኒያ መኪና ድንጋይ ይሸከማል አይደል? ረጅም መኪና ትልቅ መኪና ነው ስካኒያ የስዊድን መኪና። ስለዚህ አጋሚዎች የምንሏቸው ድንጋይ ያሸክሟቸዋል። ኤርትራኖች በጣም ኃይለኞች ናቸው ቢኮዝ ጣሊያን ገዝቷቸው ስለነበር ጣሊያን ቅጥ እያደረገ ነው የሚያሰራቸው። ከተማ ራሱ አያስገባቸውም። እሁድና ቅዳሜ ወደ ቤት ትሄዳለህ። ከሰኞ እስከ ዓርብ አስመራ ትሰራለህ። ከዛ በኋላ ትባራለህ። አንድ ቦታ የነበረችው አባሻው ነው ሴተኛ ዳሪ ምንም ያለበት ቦታ ይፈቀደላል። ጣሊያኖች ማለት አይ ቲንክ ጣሊያን ሄዳችሁ ብታውቁ ሆነ አሁን ድረስ ሰው ቢደበድቡ ደስ ይላችሁ። ኦኬ በኒቶ ምናምን እያሉ እየጮሁ ነው የሚያሰሩ። ጣሊያኖች በደንብ አድርገው ስለገረዷቸው እነሱ ማስተዳደር ሲጀምሩ ልክ እንደ ጣሊያን ኦኬ። ስለዚህ ይሄንን የትግራይ ልጅ አጋሚ ልጅ አምጥተው ቀጥ ነው የሚያደርጉት። ስድቡ ሂድ አጋሚ ምናምን ሂዱቅ ማለት በኤርትራ ትግረኛ አህያ ማለት ነው። ሂዱቅ አጋሚ ምናምን እያሉ ነው የሚያሰቃዩአቸው። በዚህ ምክንያት አጋሚዎች ኖርማሊ የበታችነት ስሜት የሚሰማቸዋል፣ ጥላቻም አድሮባቸዋል ለኤርትራውያኖች ማለት እንደ ሰው አይቆጥሯቸውም አጋሚዎች። እንትና ደግሞ አጋሚ ነው ኦኬ ማነው ጻድቃን ገብረትንሳኤ። ስለዚህ የኢሳያስን መዋረድ ቢኮዝ በትግል ሰዓታቸው ሳይቀር ንቀታቸውን አልቀዋል። ከነዚህ ጋር እናወራም፣ ከነዚህ ጋር እንበላም፣ ከነዚህ ጋር እንቀመጥ። ይሄ ትግራይ የወያኔ ታጋይ ልጆች መናገር ትችላላችሁ ወይም ዛሬ እኔን ከሰማችሁ በኋላ ሂዱና እናት አባታችሁን ጠይቋቸው። እንጀራ አንበላም ነው ልጁ ነበር አጋሚ ይንቋቸዋል። እጄን ታጠ ምናምን ዛሬ የትኛውን የኤርትራ ልጅ ብታመጣ ስድቡ አጋሚ ነው። አጋሚ የሚለው አድዋን አይደለም። አጋሚ የሚለው ሽሬን አይደለም። አጋሚ የሚለው አክሱምን አይደለም። አጋሚ የሚለው ተንቤን። ኦኬ ስለዚህ በዚህ ጥላቻ ስላለው እና ጻድቃን ገብረትንሳኤ ልክ 25 ኪሎ ሜትር ለአስመራ ሲቀር መለስ ሪትራክት እንዲያደርጉ አደረጋቸው። በዚህ በጣም ተናደው እና ምን የሚል ኦፕሬሽን ነበራቸው ከነ ሰያ አብርሃ ጋር ሆነው ሰያ አብርሃ ወንድሞቹና ጻድቃን በጋራ ሆነው አንድ ኦፕሬሽን ነበራቸው ከኤርትራ መልስ ወደ መለስ የሚል። መለስ በእናቱ ኤርትራዊ ነው። በዚህ ምክንያት ለኤርትራ ጥሩ ልብ አለው። ፕላስ ትግሬ ነው። ኤርትራኖቹም ትግሬዎች ናቸው። መለስ ሳይሳካ ቀረ። መለስን መገለጥ ተባሮ በሱ ላይ ሳሞራ ውስጥ ተሾመ። ስለዚህ እቺም በቀሉን ስለሚፈልግ ኤርትራን ሊመታበት የሚችለውን ነገር ይፈልጋል። አብይ እሱን የያዘው በሱ ነው። ስለዚህ እነዚህን ወደፊት አመጣቸው። በኋላ አድዋዎቹ ነቁ። እኛን ነው ለካስ መርጦ የመቱን ብለው ያሁን እነጌታቸውን ምናምን እንትናም ታምፔን እንደርታ ምናምን ነው ታደሰ ወረደ ምናምን እነሱን ጠራርገው አባረሯቸው ማለት። እንደዛም ቢሆን ግን ይሄው ኃይል ስፔሻሊ ከደቡባዊ ትግራይ እና ምስራቅ ትግራይ አዲግራት እና ደቡባዊ ትግራይ ላይ ያሉት ምን የሚል ድርጅት መሰረቱ? ቲፒኤፍ የሚል እነ ሸዊት ቢተው ምናምን ያሉበት ኦኬ። በማንነታቸው የጎጥ ተከፋፍለው መሰረቱ። አሁን ያ ኃይል ራያና ኤርትራ ውስጥ ይገኛል ማለት ነው። አብይም አሁን ፓርላማ ላይ ገብቶ ፕሮሚስ እየሰጠ ነው።
ደብረ ጽዮን አርጅቷል፣ ታደሰ ወረደ አርጅቷል። ኦኬ ወጣቶች ካላችሁ እድል እሰጣለሁ። ከዚህ ውስጥ የመለስ ዜናዊ ልጅ ሰማሃል ትኖርበታለች። ኦኬ እንትን የሳይን እኮ የሰጣቸው ሰማሃል ወጣ ከነ ሚስጥራቸው ከነ ምን የቀጠቀጠቻቸው አይታችሁ እኮ ነው የመለስ ዜናዊ ልጅ። ኦኬ እንደ ራሷ የምታየው እንደ ፖለቲካል ፊገር እንደ ምንድነው እንደ ኦፒኒየን ሜከር እና የአድቫይዘር ሮል እንዳለው ሰው ነው የምታስበው። ቢኮዝ እሷ ያሳደጋት እንድሪያስ ሸቴ ፕሮፌሰር እንድሪያስ ሸቴ የሱ እንትናት በቃ የሱ ምርኩዝ ማለት በቃ እንድሪያስ ሸቴ ሲተኛ ነው እንቅልፏ የምተኛው እንጂ ከሱ ጋር ነው ኩስ እያለች የምትውሉ። እሳታስበው እንድሪያስን ሆነዋለች። ይኸውላችሁ መልኳ እንድሪያስን መስሏል። አይታችሁ እኮ ነው ፎቶ። ሲጋራ እንደሱ ነው የምታጨሰው። ኢቭን የምታስበው እንደሱ ነው። እንድሪያስ ሲያወራ ያለበትን ቪዲዮ አምጡና እሷ ስታወራ ያለበት ዘዌይ ሺቲንግ ራሱ እንድሪያስ የእንድሪያስ ሸቴ ኮፒ ፔስት ናት። ሶ ራሷ እንደምን ልታይ ትችላለች? እንደ የፖለቲካ አማካሪ አድርጋ ልታይ ትችላለች። በጣም ጎበዝ ናት። ኖቲስ አድርጋችሁ ከሆነ ከዚህ በፊትም የሰጠችው አናሊሲስ በዩኤኢ ላይ በምናም በቃ አምሯክ ተከፍቷል። ቢኮዝ አፍተር ኦል እንድሪያስ ሸቴ አይ ቲንክ ሃርቫርድ ምናምን ግራጁዌት ይመስለኛል። የኢትዮጵያ የአዲስ አበባ ዩኒቨርሲቲ ዲን የነበረ ነው። ጠጋይስ ጂኒየስ የመለስ በቃ ቶፕ ሰው ነው አማካሪ። ስለዚህ እንትን አድርጎታል። አባቷም ትንሽ ስማርት ነው። እንድሪያስ ሸቴ ሰርቷታል። እሷን በቃ ኢንቨስት አድርጎባታል። እሷን እንድሪያስን የሆነችው በአስተሳሰቧ በእውቀቷ ምናምን ያነበበቻቸው መጽሐፎች እንኳን እንድሪያስ ያነበበውን ሁሉ አንብባ የጨረሰች ይመስለኛል። ደገርል ኢዝ ጂኒየስ። ኦኬ ራሷን እንደ ፖለቲካ መሪ ባታይም እንደ ጥሩ አማካሪ ግን ታያለች። በቃ ቤስት አማካሪ ነኝ ብላ ታስባለች። ሶ አሁን የትግራይ አዲስ ኢሊት ፎርስ መፍጠር ይፈልጋል። ዝም ብሎ በአፋውን እዛ ፓርላማው ሲናገር ዝም ብሎ አይመስላችሁ። ኦልሬዲ እያደራጀው ያለ መሪ አለ ማለት ነው። ኦኬ ከነዛ ውስጥ የመለስ ልጅ አለችበት። አዛን አድቫይዘር ኖታዝ መሪ በታዛን አድቫይዘር ማለት ሶ ምን እያላቸው ነው? ሼባዎች አርፋችሁ ተቀመጡ። the time is for the youth ለወጣቶች የተሰጠ ጊዜ ነው የሚል ጨዋታ ነው እየተጫወተ ያለው። ኦኬ ይገትት ማለት የፈለኩት ሶ ኦልሬዲ የትግራይ ውስጥ እነ ሸዊት ቢተው እንደዚህ ወጣት ነው የወዲ ቢተው ነው የሚሉ የቲፒኤልኤፍ ነው የታህትን ትግል ሲጀመር ከመሰረቱት 5 ነው 6 ሰዎች ውስጥ የሱ አባት አንዱ ናቸው አቶ ቢተው። ኦኬ ሶ እነዚህ ሰዎች ናቸው እየሰበሰባቸው ነው። አብይ እውቀት አላቸው፣ መስራት ይችላሉ። ቢኮዝ ወጣቶቹ ችግር የለባቸው። ቅድም ዘር ያዕቆብ ብሏል፣ እኛ ኦልድ ጋርዱ እንዲቆይ እንፈልጋለን ቢያንስ ለሚመጡት 5 ዓመት። ኦኬ በሲግኒፊካንት በሆነ መልኩ እንዲዳከም እንፈልጋለን እዛ ያለው ፖለቲካ። ቢኮዝ ለአማራ ስጋት ስለሆነ የአማራ መሬቶች ላይ እና የአማራ ኢንተረስት የአማራ ህዝብ ላይ ቤዝ ያደረገ የትኛውንም የትግራይ ፖለቲከኛ ብታመጣው ቅማንት አገው ምናምን ነው ራሱ የፖለቲካ ሀሁ ኤቢሲ ፖለቲካል ኤቢሲው የአማራ ህዝብ እኮ የሚባል የለም የቅማንት አገው ነው። አማራ ህዝብ የሚባል የለም ክልሉ ሲፈጠር ነው አማራ ህዝብ የተፈጠሩ ምናምን የሚል ዶግማቲክ አመለካከት ውስጥ ያለ የህዋትን ኤቢሲ ፖለቲክ የያዘ አማራ ጠል የሆነ ስለሆነ ችግር እንዲያስተምረው ኮር ፖለቲካል ኃይሉ እንዲመታ እንፈልጋለን። ኦኬ ኮር ፖለቲካል ኃይሉ ስለዚህ መቆየት አለበት። ደብረጽዮን መቆየት አለበት። አንድ ጦርነት ስቦ በደም መገረፍ አለበት እሱ ህይወቱ። ቢኮዝ እኛ ደብረጽዮን ልንቀጣው እንጂ ሊቀጣው የሚችለው ጦርነት ነው። ሊቀጣው የሚችለው ራሱን የሚፈጥረው ቫዮለንስ። ለምሳሌ ስዩም መስፍን ላይ ያለንን ጥያቄ አንስተናል። ቢኮዝ እግዚአብሔርና አላህ ተማክረው ስዩም መስፍን ወስደውታል። ቅጣቱን በቃ ነው እዚሁን ቀጣዋለን ብለው አላህም እግዚአብሔርም ተማክሮ ወስዶታል። የራሳቸውን ቅጣት እየቀጡት ነው። መቼም ከአምላክ ቅጣት ላይ ሰው ልጅ ሊቀጣ ስለማይችል አምላክ ወስዶታል። ሶ ብዙዎቹ ቅጣቶች የጠላቶች የተቀጡትና አባይ ፀሐይ ማለት እዚህ አሜሪካ እንደወዳጅ አለች ስትነግረኝ የዛሬ 20 ዓመት ነው ምናምን አገኘችው ኢትዮጵያን ኤምባሲ ጋር። አባይ ፀሐይ እሷ የሸዋ ሰው ናት። ወልቃይት ሰው ይሁን
ሰይጣን ይሁን እግዚአብሔር ይሁን መሬት ይሁን ድንጋይ ይሁን አታውቅም። እና እዛ ጋር ስትሄድ ግን አባይ ፀሐይ ያለ ይባላል ስትላቸው ሰዎችን እዛ ሄጄ አባይ ፀሐይ ያለ እስቲ አውርቼው እመጣለሁ ስትላቸው ምን አሏት? ስለ ወልቃይት ጠይቁ፣ ወልቃይት ህዝብ እያለቀ ነው፣ ፕሊዝ ስለ ወልቃይት ጠይቁ ይሏት። ኦኬ ሶ ስለ ወልቃይት ስትጠይቀው ምን እንዳለ ታውቃላችሁ? ስለ ወልቃይት ስትጠይቀው አማራን አዋርደነዋል፣ ምንም አታመጡ ምን ያሉት ምንም አረ ህዝቡ እኮ አምጾ ነገ ጦርነት ሊያመጣ ይችላል ምናምን አለችው። በሷ ቤት ማስፈራራቷም መለመኗ ነው። ህዝቡ እኮ እያለቀ ነው ይሰደርስ ምንም አያመጡ ብሏት ገርፈነዋል፣ ይህን ህዝብ አዋርደነዋል፣ ገርፈነው ምንም አባታቸው ያመጡ። ኦኬ ስለዚህ በደስታ ሲያረጉት ነበር። ባይ ዘ ዌይ ወልቃይት ውስጥ የተገኘ አንድ ካምፕ ውስጥ ሰውን ቶርቸር ማድረጊያ ትሬኒንግ ካምፕ ነበር። ከኒጋስ ቢሊቪት ሶ እነዚህ ሰዎች እንደዚህ አይነት ሰዎች ባህሪያቸው ነበር እና እነሱን ጦርነት ቀጥቷቸው ስለዚህ ከዚህ በኋላ የሚያረጉት ነገር እንግዲህ ቅጣት ይመጣል እና ፊት ለፊት ነግሯቸዋል። አታሸንፉኝም ያላቸው አማራን አታሸንፈኝም ብሎ ተናግሮ ያውቃል። የኦሮሞን ትግል እንደውም አከባብዶ ነው ያወራ። ኦነጎች ራሱ እኛ እንደዚህ ታግለን አናውቅም ነው የሚሉት። ኦኬ the only people አናንቆ የተናገረው የትግራይ ነው። ለምን እንደዛ እንዳለ ታውቃላችሁ? ሁሉ ነገር አለው። እነ ደብረጽዮን ስብሰባ ሲያደርጉ ቪዲዮ ቴፕ አድርጎ ይልክለታል። ሰውየው ገንዘብ ኢንቨስት በማድረግ ይታወቃል። ላመንበት ለማንም ተራ ካድሬ ሳይቀር ሚሊየንስ ነው የሚያሳፍሰው። ኦኬ ሚሊየን ብር ይሰጣል። እንኳን በጦርነት ለምን ለፈለገው። ኦኬ ኢሳያስ ቤትም ሰው አለ እነሱ ቤትም እና ኦልሬዲ ኢንፊልትሬት ስላረጋቸው ደግሞ የደህንነትም ሰው ስለሆነ ሞስትሊ ፎከስ የሚያደርገው መረጃ ላይ ነው። ለዛ ታሸንፉኝ ዝም ብላችሁ ነው የምትደቁት ራሳችሁ ላይ የምትቀዱት። ስለዚህ ከባድ ፖለቲካ እነሱ ላይ ሰርቶ ነው ዛሬ የሄደው ማለት ነው። ኦኬ ትልቁን ፖለቲካ ሰርቶ ሄዶ ቲፒኤልኤፍ ላይ ሌላው የነ እንትና ዝም ብሎ በቡድን ተደጋግፈህ የነ ይሄ ጠየቀው ጨቀጨቀው ምናምን አንተ ከ8 ብር ቀይ ወጥ አትበልጥበትም። ታንክ ዩ ኦኬ ሁላችሁንም ሰላም ብያለሁ። ዘራ ያዕቆብ፣ ፍቅር፣ ኤማሁስ፣ አማኑ፣ ላባ መሐራ፣ ዋሽንግተን፣ ላምሪ ታች ያላችሁት ሁላችሁንም ሰላም ብያለሁ። አይ ቲንክ ዘራ ያዕቆብ አብዛኛውን ነገር አንስቶታል ወይም በደንብ አሰርተድ በሆነ መልኩ በደንብ ገልጾታል። ግን እስካሁን ድረስ አፋብን አይሰራም ምናምን ለምትሉ ሰዎች ያው ቢን እንግዲህ ምን ይባላል መሰላችሁ በኦርቶዶክስ ተዋህዶ እምነት ከይቅርታ ጋር እንግዲህ የእምነቱ ተከታዮች ልትጠቀሙ ነው። ከእናንተ ውስጥ እነዚህ ለፖለቲካ ተጠቀምኩላችሁ እንዳትቀየሙ። ሰይጣን የያዘው ሰው 2/7 ታስጠምቀው ይባላል። 2/7 ማለት 2 ቀን ይጠመቅና በ2 ቀን ካልተሳካ ደግሞ 7 ቀን ታስጠምቀዋል። እሱ ካልተሳካ ደግሞ ስንት ነው የሚባለው? 14 አስጠምቀው ነው የሚባለው። እስቲ ከታይ ጻፉልኝ። የእምነቱ 2/7 14 ቀን 2/7 ማለት ኦኬ 7/7 ቀን 14 ቀን 2/7 14 ስለዚህ አሁን 14 ሰዎች ተናግረዋል። ይሄ አልገባ ካላችሁ እንግዲህ ወይም ካፋብን የህዋት ጋር አይሰራም የሚለው ባይዘው የጸጥታ ዘርፉ የትኛውም የአፋብን የውትድርና ምናምን ክፍል ኃላፊው ነው ይሄ ሰው። ኦኬ የወታደር የዘመቻው የምኑ ኤቭሪቲንግ የሚሊተሪው ኃላፊ ነው። ሂዝ ቶፕ ጋይ ማለት እና ይሄ ካልገባችሁ እንግዲህ 2/7 ተዘጋጅቶላችሁ መጠመቅ ነው ያለባችሁ። ከዛ በኋላ ያው እንግዲህ ጆሮአችሁን ወይ ጭንቅላታችሁ የተደፈነው አንዱን ጸበሉ ይፈተዋል። በእስልምናም ዘምዘም ነው ወይ ዘምዘም ትላካላችሁ ማለት ነው። ሶ አሁን የትግራይ ልጆች ስድብ ጀምረዋል። ሀዌ ምናምን የሚባሉ አካውንቶች ይኸውላችሁ
ተናግረን ነበር። እኛ አሁን ብዙ ጊዜ እኛ እኮ ኃይለ ሥላሴ ልጆች ነን ምናምን ስንል ስኖት ብላፍ ምንፈልገው ወጥመድ ውስጥ እንከታለን እያለ ነው። አትችለንም ፖለቲካ ነው። እናንተም ከአያቶቻችሁ ከነደጃች ገብረስላሴ ኦኬ ከነራስ መንገሻ ስዩም አትበልጡ። እኛም ከአያቶቻችን ከነ ኃይለ ሥላሴ እናንስ። ያ ማለት ግንኙነታችን አሁን እየተጫወታችሁ ያላችሁት ፖለቲካውን የንጉስ ልጆች ቨርሰስ የደጃችና የራስ ልጆች። ንጉስ ስልጣን የሚሰጠው ለደጃችና ለራስ ስልጣን የሚሰጠው ንጉሱ ነው። አሁን እናንተ አማራ ተብሎ በቅርቡ ፖለቲካ የምታዩት የባሪያውን ልጅ ምናምን ዘመነን ምናምን ይሄ እንጀራ አሮበት ምናምን ያደገውን ነው። እሱ አይደለም ሪሉ አማራ። ይሄ አሁን የምትሰሙት አይነት ነው ሪል አማራ። ኦኬ እንደ ዋና አማራ አይነት ነው ሪል አማራ። ቆላልፈን እናስቀምጣለን። you don't understand ፖለቲካው። ኦኬ እናንተ የአማራ ፖለቲካ ዝም ብሎ ብላክ ኤንድ ዋይት ቀይና ቢጫ አረንጓዴና ነጭ ወይ አረንጓዴ ነው ወይ ነጭ ነው ምናምን የጅል ፖለቲካ። ይሄ ባይነሪ ፖለቲክስ ማለት ይኸውላችሁ ይሄ ኮዲንግ የመጀመሪያ ሲመጣ ፎርትራን በፊት 0 and 1 0 ኦፍ ነው 1 ኦን ነው እና ምንም ኮድ ሲደረግ ምንም ፕሮግራም ሲሰራ ኦፍ ኦን እና በዛ ፓተርን ነው። 6 ኦፍ 4 ኦን ማለት ሪፕሬዘንቴሽኑ ይሄ ነው ኮዱ ይባላል። ያ አሁን አድጎ አሁን ኮዲንግ ላንጉጅ ኦልሞስት ምን ሆኗል? በቃ አሁን እኛ የምናወራው ሂውመን ላንጉጅ ሆኗል። ያ ማለት የእንትኑን የቴክኖሎጂውን ስልጣኔ ታዩታላችሁ። ኦኬ ሶ የአማራን ፖለቲካ ኦልድ ስኩል የሆነ 0 and 1 ሊያደርጉት ይፈልጋሉ። ከአብይ ጋር ከተጣላህ ከህወሓት ጋር መስራት አለብህ፣ ከህወሓት ጋር ከተጣላህ ከአብይ ጋር መስራት አለብህ ምናምን የሚል የጅል ፖለቲካ፣ የእግር ኳስ ፖለቲካ ላይ ወይ እዛኛው ጎል ነው ወይ እዚኛው ጎል የአርሰናል ነው ማንቸስተር ነው ምናምን የሚል አይነት ፖለቲካ ነበር። ዋና አማራ መጣና ፖለቲካው መልቲፕል ቫሪያብልስ ኢንትሪኬት አደረግነው፣ ውስብስብ አድርገን አስቀምጠው። እንኳን ጠላት የባሪያ ልጅ እንኳን ሊረዳው የማይችል መልኩ ውስብስብ አድርገን አስቀምጠው። ፖለቲክስ እንደዛ። ፖለቲካ ስትሰራ ኢንተረስትህ የት ጋር ነው? ዋናው ነገር ባይዘው ለወደፊት ፖለቲካ ማወቅ የምትፈልጉ ልጆች፣ መማር የምትፈልጉ ልጆች ፖለቲክስ ማለት የኢንተረስት ጨዋታ። ሎንግ ጌም የምትጫወተው አለ፣ ሾርት ፕሌይ የምታደርገው አለ። ለምሳሌ አጭር ጊዜ አሸነፈ ህዝብ የስነ ልቦና ስብራት ውስጥ የሚወድቅብህ ከሆነ ኩዊክ ዊን አድርገህ ስነ ልቦናውን ትመልሳለህ። ኢቨን ኪሳራ ቢኖረው ማለት ነው። ቢኮዝ ማተር ስለሚያደርግ የህዝብ ስነ ልቦና ብዙ ነገሮች አሉ። that's how you play politics. Politics is an art. ጥበብ የሚፈልግ እውቀት የሚፈልግ ካልኩሌሽን የሚፈልግ አሁን ዋና አማራ ምንድን ነው ብለህ ምኑን ጭራውን ትይዘዋለህ? ልትይዘው በትችለው ድርጅት አይደለም። ኦኬ እና የአማራን ፖለቲካ የሚፈልጉት የተደፈደፈ ዝም ብሎ የፋራ ፖለቲካ እንዲሆን ነው የተፈለገው። እንደዛ አይደለም። ኦኬ አሁን ደመቀ ዘውዱ እንደውም አዲስ ቤት ይመስለኛል እና አስቸው ነበር። አዲሷ ፖለቲካ ወያኔዎች ድሮ ወልቃይትን ለመያዝ ጥረት ስናደርግ በእናሳምነው ጽጌ ጊዜ ምን ይሉ ነበር የአማራ ልጆች? ቢኮዝ ያኔ ወልቃይት ብረሳሽ ቀኝ ትርሳ የሚለው ሐሳብ ህወሓትን ትግራይ ቢያስገባትም ግን ወልቃይት በእነሱ እጅ ስር ነበር። እና ህወሓቶች ምን ይላሉ መሰላችሁ? ወልቃይት የኛ ነው ስንል አይ ወልቃይት እኮ የአማራ ህዝብ የህዝብ ጥያቄ አይደለም። ወልቃይት የምን ጥያቄ ነው ይሉሃል? የባለ ሀብት ጥያቄ ነው፣ የሰሊጥ ጥያቄ ነው። የሰሊጥ አራሾች፣ የሰሊጥ ገበሬዎች ሰሊጥ አርሰው ኤክስፖርት ማድረግ የሚፈልጉ የአማራ ባለ ሀብቶች ጥያቄ ነው። ከዛ ውስጥ እነ ወርቁ አይተህ ነው ምናምን ይገለጹ ነበር። ትዝ የሚላችሁ ከሆነ በጣም በሚያሳፍር መልኩ አፋብኖች ዛሬ እኛን ሁሉ ሰሊጥ ይላሉ። ምን ወያኔንም ብላችሁ ለምን አትመጡም? ኢቭን የወያኔን እንትን ቮካቡላሪ ይዘን የመጣው ሰው ምንድነው? አሁን ህወሓት መምጣት ትፈልጋለች፣ ወደ ራያ ሄዳ ያዘች። ቢኮዝ ራያ ዘብ ለመደራጀት ጥረት ሲያደርግ እነ ምሬ ገደሏቸው። 33 ሰው ነው የገደሉት። በአይናችን ያየነው፣ ራሳቸው ያመኑበት የራያ ትግል እኛ ነው የምንታገለው፣
እኛንም እንታገለው ከኛ ውጪ ተደራጅቶ ራያን ሰላም ማድረግ አይቻልም አሉ እና የኛ ትግል ላይ መምጣታችንም ይሄ ዱር እያለ በእኔ መደብ መጣ። አሁን እኛ ታክሲ ተራ የምታውቁ ከሆነ ታክሲ ተራ ላይ የታክሲ ተራ መደብ ይይዛሉ። እዛ ቦታ ሌላ ሰው መጥቶ ተራ ካስከበረ ይጋደላሉ። ቢኮዝ በአንድ ተራ የሆነ የሚሰሩ ገንዘብ ይኖራል እና አፋብኖች እነምሬ በራያ ጉዳይ ምን አሉ? እኛን የምንታገለው ሌላ ሰው መታገል አይችልም። ማይንድ ዩ ጋይስ ኢዲዮሲ ኢኔት ማለት ነው። እብደቱን ተመልከቱት። ራያ የህዝብ ጥያቄ ነው። የአማራ የህዝብ ጥያቄ ነው። የአማራን ህዝብ ጥያቄ ሌላ አማራ መታገል አይችልም ከኛ ውጭ የሚሉ እኮ ናቸው። ተርሳይኮ ከዛን ሄደው 33 ሰዎች ገደሏቸው። ሰዎቹ ደግሞ ቲፒኤልኤፍን ለመዋጋት የተደራጁ ናቸው። ከዛ በኋላ ቲፒኤልኤፍ ሲመጣ እነምሬ ፈሳቸውን ረጭተው ጠፉ። ከዛ አንተ እዚህ መታገል አትችልም፣ ለቤት ለሚስት ለልጅ ለእናት ለአባት ለአያት መታገል አትችልም፣ መታገላለሁ ለቤተሰብ ካልክ እንገላለን ብለው ገደሉ 33 ሰው። በመግደላቸውም እንደ ኩራት ፎከሩ። ኦኬ አንተ ለራስ ቤት መታገል አትችልም። ኢኮ ባይ ዘ ወይ በሂውመን ራይትስ እኮ one of the very basic ከሆኑት ሂውመን ራይትስ ራስን መከላከል። ሰዎች ራሳችሁን መከላከል አትችሉም ብለው ገደሏችሁ። ኦኬ እኔ ለምሳሌ አንተ ራስን መከላከል ቤትን መጠበቅ አትችልም ብለህ እኔን ካስቆምከኝ አንተ ልትከላከልኝ ያስፈልጋል። ካልሆነ ከጠላት ጋር እየሰራ ነው ማለት ነው። ቤቴን የሚወርሰው ከአብረህ እየሰራ ነው ማለት ነው። ኦኬ እንዲወርስብኝ ቤቱ እየሰራ ነው። ከዛን ህዋስ ስትመጣ እነምሬ ፈሳቸውን ረጭተው ጠፉ። የሉ nowhere to be found። አሁን አበርገሌ በኩል 2 ወረዳ በዚህ በሰቆጣ መስመር ሲያዝ እነምሬ አያውቁም የሉ። ኦኬ ሊያውም ህዋት ብቻ መሰላችሁ እንዴ? አገው ሸንጎ ሳይቀር ተዝናናበት። እነምሬ አያውቁት ሲያዳክሙት ነው የቆዩት። ቢያንስ ሚኒሻው ይታገል ነበር። ባይዘው እኔ ሁሌም የምናገረው ነው እንደዋና አማራ እኔ ራያ ላይ ጎንደር ላይ የምታረጉት ትግል ሳቄ ነው የሚመጣው። የስ ለመደራጀት ይጠቅማል። ተደራጅተህ ከጨረስክ በኋላ ምንድነው የምትሰራው? እዛው እና ወደ አዲስ አበባ ጠጋ ብለህ ከሸዋ ተነስተህ ታገል። ራያ ላይ ምን የሚሉት ትግል እንትን ጉባ ላፍቶ ነፃ ወጣው ይለኛል። ምን ይሰራልኛል ጉባ ላፍቶ? የራስህ እኮ ነው። ማን ወሰደብህ? ጉባ ላፍቶ ለማስተዳደር ከፈለግ እዛ ጋር 1-2 ሚኒሻ አለ፣ እሱም መምታት ነው። ሌላ ከሆነም እኮ አይደለም። ሶ መዋጋት ከፈለገ ራያ ያለ ኃይል ሸዋ መተህ ወደ አዲስ አበባ መተህ ትዋጋለህ እንጂ የራስ ቤት የሚመስለው እኮ ጋይስ ሳሎን ቤት አለ፣ መኝታ ቤት አለ፣ ሜቢ ኪችን ምናምን ካለ ከኪችን ብቅ ብለህ ሳሎን ገብተህ ያስኩት እንደማለት እኮ ነው። ኢትስ ዩር ሆም ኢትስ ዩር ፕሌስ። የስ እስክትደራጅ የስ ብዙ ቁጥር እስኪኖረ በሰፈር ልትደራጅ ትችላለህ። በቂ ቁጥር ካለ ከጠላት ጋር መቅጠም ከጀመርኩ በኋላ why are you spending your time in ራያ? እስቲ ኮንከር ያደረገው ሰው አለ? ከማን ነው ነፃ? ደግሞ አሁን በእንትን ነው በሚኒሊክ በአፄ ቴዎድሮስ ፋኖ ማደራጀት አቁሙ ተብለው ያን ስም ሪቫይዝ እያደረጉ እንደ ህዋት አርሚ 20 አርሚ 30 ምናምን እያሉ ነው የሚጠሩት። የኛዎቹ አርሚ እንዳይሉ እንግሊዘኛውን ፈርተዋት ይሁን ምናምን አላውቅም። ኮር ነው ኮር 768 ምን አለ እንደ በፊቱ ራስ ሚካኤል ንጉስ ሚካኤል ምናምን ብትሉት ኮር 73 ምናምን ጉባ ላፍቶ ነፃ ወጣ ይለኛል። እኔ ጉባ ላፍቶ ተይዞ እንደነበር አላውቅም። በአዴም የሚያስተዳድረው ከሆነ 3-4 አመራር ካለ እሱን ልትመታ ትችላለህ። ከማንም ወደ ምንም ነፃ የምታወጣው ነገር የለም። ነፃ አዲስ አበባ ነፃ ወጣው ብትል የስ አዲስ አበባ ላይ ጠላት አለ። እዛው ተልከስክሰው ቀሩ። ምሬ ወዳጆ ትግል የጀመረው ቀዩ ጋራ ነው። አሁንም ቀዩ ጋራ ነው። ኦኬ እንደው መጨረሻ ላይ የአዲስ አበባ ሰው መቼ እንደምንደርስልህ ስለማናቅ ራስን ነፃ አውጣ ብሎ ሰብ ኮንትራት ሰጠ። ትግል ሰብ ኮንትራት ሳይሰጥ ኦኬ ትግል ሰብ ኮንትራት አይሰጥ። አሁን ስራ በኮንስትራክሽን ስራ አሳልፈ ለሌላ ካምፓኒ ትሰጣለህ። እንደዚህ እኮ ትግል ለሌላ እኮ ካምፓኒ የሚሰጡ ነው። የአዲስ አበባ ሰው ዋት ነው የሚለው የአዲስ አበባ ሰው አስተዋችሁታል? የአዲስ አበባ የትጥቅ ትግል ጀምር ሲባል
የአዲስ አበባ ሰው ታክሲ ተሰልፎ 2 ኪሎ ሜትር ነው አዲስ አበባ ነው ታክሲ እና የአዲስ አበባ ሰው 2 ኪሎ ሜትር ተሰልፎ ወደ ስራ ብዙ ጊዜ አዲስ አበባ ሰው ወደ ስራ ሲሄድ ካለው የትራንስፖርት እጥረት አንጻር በእግሩ ምናምን ከመጓዙ ብዛት አብዛኛው አዲስ አበባ ሰው ወደ አትሌትነት እየተቀየረ ነው። ብዙዎቹ በዎኪንግ በምን አሸናፊ ሊሆኑ ይችላሉ። 4 ኪሎ ሜትር ርቀት ላይ ታክሲ ይዞ 4 ኪሎ ሜትር ቆሞ ጠብቆ በጣም ትዕግስተኛ ነው አዲስ አበባ ሰው። አዲስ አበባ ሰው በኒኩሌር ራሱ ብትመታው አላህ ያውቃል እግዚአብሔር ያውቃል ብሎ ነው የሚሄደው። ታክሲ ራሱ ትዕግስት አስተምሮታል። ምሬ ወጥቶ ምን አለ የአዲስ አበባ ሰው መምጫችን ስለማይታወቅ ነገም ልንመጣ እንችላለን። ኦኬ የዛሬ 50 ዓመትም ልንመጣ ስለምንችል ራስን ነፃ አውጣ አሉት። ኦኬ የአዲስ አበባ ሚ ነው ያለው። ዋት ሚ እኔ አስባችሁታል? የአዲስ አበባ ታክሲ 3 ኪሎ ሜትር ተሰልፎ ከድሮን ከታጠቀ ጋር እንትን በለ ተዋጋ ስትለው እየመጡ ነው ሲልህ አይ የመጣን ስላሉና በአሁኑ እንትን በል እንዲህ ያለው ምሬ ራያ ነው ወያኔ ኃይል ሲመጣ እዛ ጋር ያሉትን ዘብ ሲደራጁ የነበሩት ያው ሰክሰስፉሊ ራያ ዘብ እየተደራጀ ነው ታንክስ ቱ እዛ ያለው ወጣት። ከዛም ባለፈ እና ሸተደምለውም ሄዶ የልምድ ልውውጥ እያደረጉ ነው which is good by the way። ትክክለኛ አማሮች ተገናኝተው የወልዲያ አማሮችና የወልቃይት አማሮች ተገናኝተው ስራ እየሰሩበት ውጤት እያመጡ ነው። ኦኬ እነ ምሬ ግን nowhere to be found 52,000 አማራ ሲፈናቀል አንድ መግለጫ አላወጡ። እኔ አስታውሳለሁ ጋሽ አሰግድ መግለጫ ጽፎ ጨርሶ ጋሼ መቼ ነው የምትለቀው ስንለው አይ ሼም ነው እነ ምሬ ያሉ እኔ ብለቅ የነሱን ኦቨርራይድ ማድረግ ይሆናልና ትንሽ እንጠብቃቸዋለን። ብንጠብቅ የለም እሱ እንዲያውም ወታደር ሁሉ ልካለው ሄዶ መዋጋት የሚችል ወታደር ካስፈለገ እንደ ኮንትሪቢዩሽን ቢኮዝ የአማራ ጥያቄ ስለሆነ ብሎ ወታደር ሁሉ አዘጋጅቶ ነበር በጊዜው። he was prepared well prepared because 50,000 አማራ ሲፈናቀል ዘግናኝ ነው ለጋሽ አሰግድ it's a big deal። እዛው ቅርብ ያሉት ነምሬ መግለጫ አላወጡ። የአማራ ሴቶች ሲደፈሩ መግለጫ የለም። እዛ አሁን እንትን የሚባል እምነት ገብቷል። ምንድነው ስሙ ያ እምነት ምንድነው? ዘርዓ ያዕቆብ ይሄ አጼ ዘርዓ ያዕቆብ የገረፋቸው እስጢፋኖስ ነው። ደቂቀ እስጢፋኖሶች በአሁኑ የዛሬ አይ ዶንት ኖ ጥምቀት ነው ምናምን ሲከበር አታከብሩም አሏችሁ። ታቦት ይዛችሁ አትወጡ። ኦኬ ታቦት ይዛችሁ አትወጡ። የአቡነ ተክለ ሃይማኖት ቤተክርስቲያን ሄዶ ተዘጋ፣ ታሸገ። ቅዳሴ አትችሉም፣ ተአምረ ማርያም ማንበብ አትችሉም ተባሉ። ስቃዩን እየበላ ህዝቡ አንድ መግለጫ አላወጡም። ጓደኞቻቸው ናቸው ህዋቶች አብረው ነው የሚሰሩት። እንዴ ለሼም ራሱ እኮ ተው ይባላል። ሰው አላደረጉ። በዚህ ምክንያት ምንም እንደማይታገሉልን አየን ማለት ነው አይደል? ሰው ዛሬ ፊት ለፊት መጥቶ ጀነራል ተፈራ ማሞ እንሰራለን አለ። ህዋትን ለሁለት ከፈለው። አንዱ ጠላት ነው፣ አንዱ ወዳጅ ነው አለው። በዚሁ አጋጣሚ ፋይዘው የነጌታቸው ረዳ ቡድን ለኛ ብዙ ስጋት አይደለም። የነጌታቸው ረዳ ቡድን ኢሹ ትግራይ ውስጥ ነው። አጋሚ እየተባልኩ እየተሰደብኩ ነው። ለራሱ ጭቁን ነው። ለምሳሌ ያው ባለፈው ራያ ውስጥ ጦርነት የነበረ ጊዜ ቲፒኤፎች ሳይቀር መተው ተዋግተዋል። ከአማራ ሚሊሻ ጋር ተደርበው እኮ ያኔ መተዋል። መልሶ ወደ አፋር ተመልሷል። ስጋት አይደሉም። ኢቭን የወልቃይትን የራያን ጥያቄ ራሱ በፖለቲካ አንፈተዋለን ምናምን የሚል ሌዚ ናቸው። ይሄን ያክል ለአማራ ብዙ ስጋት የምትላቸው አይደሉም። እነሱን ጠላት አደረገ ቢኮዝ የህዋት ጠላት ስለሆኑ ለህዋት የስ ጠላት ናቸው። ኦኬ ሶ እንሰራለን አለ። እንግዲህ አሁን ከዚህ በኋላ አፋብኖች ከጽምዶ ውስጥ አልገባንም ምናም ልትሉን ነው። እንግዲህ ምን እንበላችሁ? እኔ አሁን ይመስለኛል የአፋብን ደጋፊ ይሄ አይናችሁን ጨፍኑና ላሞኛችሁ በግመል ቤት ውስጥ ይዞ እየጋለበ እያለፈ በእግሬ ነው የሚሄደው እንደማለት ነው። ሶ አሁን ከዚህ በኋላ ተዋውቀናል።
እኛ ካልኩሌሽናችን በስነ ስርዓት ነው ሰርተናል። እዚህ ፖለቲካ ውስጥ የአማራ ህዝብ እንዴት ይድናል የሚለውን በደንብ ሰርተናል። አፋብን ከመጣ በኋላ አገው ሸንጎ ጠንክሯል። ባይዘ የፋኖ አደረጃጀት ውስጥ አፋብን ከመምጣቱ ፊት ኢቭን በአፋባ ጊዜ እንደዚህ ውፍረት አልነበረም። እስቲል እስካሁን ምን ያህል ያደናችሁት የአማራን ህዝብ? እስኪ እስካሁን እንዴ በደንብ ነው እንጂ በደንብ ነው እንጂ በደንብ። አሁን እኮ የአማራ ህዝብ አወራችሁ ይልቅ እኮ በጣም እስቲ እስካወራባት ከዚህ በላይ እንዴት እናድ ነው? ትርክቱን በሙሉ መክተንለታል። ያንዳንዱ ትርክት ተሰብሯል። አንዴ ማይክን ዝጋ። ሞጋሽ አንዴ ሞጋሽ ማይካችሁን ዝጉ ጋይስ ሁለታችሁ። ምን ችግር አለ? አይን ሳይኖረው የተፈጠረ ሰው አይነ ስውር ነው አይባልም። ባይዘ ኦኬ አይነ ስውር ማየት ባይችል እንኳን ፊል ያደርጋል። እውነት ግን አንዳንዴ አምላክ የሚሳነው ነገር የለም። አይን የሌለው ሰው ሊፈጠር ይችላል። ኦኬ ለማየት ማይፈልግ ሳይሆን ቶታሊ አይን የሌለው ሰው አለ። በፖለቲካ ውስጥም እንደዛ ሰዎች አላችሁ ነው ምን አድርጋሉ እና የሚለው እዛ ጋር ይቀመጥ ማለት ነው። ሶ ሎ ጋይስ ህወሓት እኛ ቀድመን ተናግረናል። ህወሓት ራያን ለመያዝ እንቅስቃሴ ያደረገች 100% ሰክሰስፉል አልሆነችም። የህወሓት ወጣት ሊጋደል የሚችለው ለራያና ለወልቃይት ብቻ። ከዛ ውጭ ያለውን የህወሓት ወጣት ሊያረጋ አይችልም። ቤተሰቦቻቸው የማይፈቅዱላቸው አላማቸው ሲምፕል ነው። አኪላ አጋሰስ ሆዳምነታችሁን ነው እኮ የሚያስቀምጥ። ዲሲፕሊን ይኖራችሁ የእናንተን ሪዮት አለ ማለት ነው። ሪዮት አለ አንዴ እንደዚህ እኮ ናቸው። አጼው ቆይ ሪዮት አለ ሀሳብ ይጨርስ ወይ ካሉ ነው ወይ ውረድና መናገር በምንችልበት ሰዓት ና። ያው እንደዚህም እኮ የዋህ መሆናችሁ ሞኝ መሆናችሁን አውቀው ነው የሚጋልቧችሁ። ምንም እኮ ቅድም ተናግሬዋለሁ። የአማራ ፖለቲካል ክላስ ውስጥ የባሪያው ልጅ አለ ዝም ብሎ ደግሞ የነገስታት ልጆች አሉ። የባሪያው ልጅ ወያኔ እየጋለበች ነው፣ ይመቻት። ግን ችግሩ የባሪያው ልጅ የአማራ ፖለቲካ ከለር አለመሆኑን አለማወቋ ነው። ኦኬ አሁን በባለፈው ምርጫ ለምሳሌ የአማራ ልጅ ምርጫ አደናቀፍ ብለው በግድ አማራ ክልል ምርጫ ይደረጋል። እስቲ አስቡት ጋይስ፣ ልንገራችሁ። ምርጫ መላው ኢትዮጵያ ውስጥ ይደረጋል ኤክሰፕት ትግራይ። አማራ ክልል ብናቆመው ከአማራ ክልል ውጪ ከ50% በላይ የምርጫ ጣቢያ። ስለዚህ ይህ መንግስት መመረጡ አይቀርም ማለት ነው። 50+1 ሆኖ ይመረጣል። ባልተመረጠበት ቦታ በፎርፌ ቦታ ላይ ደግሞ አለው ብሎ ነው የሚቀመጠው። ስለዚህ ምርጫው ተደረገም አልተደረገም አማራ ክልል ከለከልክም አልከለከልክም ምርጫው ተደርጎ ውጤት ይዞ መንግስት መውጣቱ ማይቀር አይደል? በትጥቅ የወጣው ደግሞ ምርጫ አላስደረግም ለማለት አይደለም። መንግስቱ ምርጫ ቢያረግም ባያረግም ቢመረጥም ባይመረጥም እኔን አይወክለኝም፣ አላምንበትም፣ ጠላቴ ነው፣ ገዳይ ነው፣ እሱም በመሳሪያ መታለው ብለ ነው የወጣው። ስለዚህ ከኢቨን ከስትራግል ፊሎሶፊ ጋር በተቃራኒ ተጻራሪ ሆኖ የተቀመጠ ነው። አሁን በቅርቡ እንትና ፓርላማ ውስጥ ተናገረ ይላሉ። የፖለቲካ ትግል ውስጥ እኮ አይደለም። እንዲህ ላልከው የአማራ ወጣት እኮ ደም እኮ እንደ የአማራ ወጣት ወንድሞቻችን እኮ ነፍሳቸው እኮ አረከስ። ሄደ ምርጫ ለማደናቀፍ አንድ ፋኖ መሞት አለበት ጋይስ? እስቲ ንገሩ። ኢሬሌቫንት የሆነ ኮዝ ማለት ነው። ነገር ግን ህወሓት ወደ አሁን ወደ ኢትዮጵያ ፖለቲካል ስትራክቸር ውስጥ ለመግባት ህወሓት አሁን የምትዋጋበት አታለች። ይሄ ሱሰኛ ሰዎች አሉ ጸምጸም የሚላቸው ልክ ሲጋራ ጭሰው ምናምን በቃ ድራግ ጭሰው ምናምን ከጨረሱ በኋላ ነገር ይፈልጋሉ። በየቦታው የሆነ በር ይመታሉ ምናምን የሆነ ሰው ተናግሯቸው የሰው ደም ለማፍሰስ ሰይጣን ላያቸው ላይ ስለሚጸልል ማለት ነው። ኦኬ እና ህወሓት ከብልጽግና ጋር ለመዋጋት ምክንያት ትፈልጋለች። ለምሳሌ ባለፈው አብይ ታደሰ ወረደን ባለስልጣን አድርጎ ሲልክ አወረዱት። የፈለጉት አብይ ተናዶ ወደ ትግል መጥቶ ተኩስ እንዲገጥማቸው። ጻጥ ሰውየው ደግሞ አራዳ ነው። ራሳቸው ስላሳደጉት በልቷቸዋል። ትግራይ ሰው ቶሎ ነው ቡግ የሚለው። ቡግ ያደርጓቸዋል፣ ጻጥ ይላቸዋል። ጦርነት የለም ካንስል
ይሶየ ይዋጋ ነው ብለው ተናደዱ። ምንድነው እነሱ ኢንተርናሽናል ኮሚኒቲውን ስለሚፈሩ እሱ ነው የወረረን፣ እሱ ነው ጦርነት የጀመረው። በጦርነት ፖለቲክስ ውስጥ ኢንዋር ፖለቲክስ አግሬሰር ብዙ ጊዜ ሳንክሽን ይደረጋል። ለጦርነት ቀድሞ ያጠቃ ለጦርነት ቀድሞ የቀሰቀሰ ኃይል ሳንክሽን ይደረጋል ወይም ማዕቀብ ይጣልበታል። ለዚህ ነው በቅርቡ ህወሓት ማዕቀብ ያገኘችው። ሶ ምንድነው ፍላጎታቸው? አብይ ይተነኩሰናል፣ ይተነኩሱትና ቀድሞ ይተኩስብናል። ሰውየው ስለሚያውቅ ዓለም አቀፍ ህጎችን ጻት ብልጥ ነው፣ እነሱ ወልጧቸው። ስለዚህ አሁን በምን ይጣሉት? አሁን መጣያ ሲያጡ ምንድነው ኦኬ በአሁኑ ምርጫው እንዲደናቀፍ ካረግን በኋላ ከግንቦት 17 ነው ምናምን በኋላ ያው እስከ መስከረም 30 ሽግግር መንግስት ነው ላይክ እንደ ሽግግር መንግስት አክት የሚያደርግ ነው አሁንም ያለን መስከረም 30 ቤቶይና መስከረም ሐሳብ ካድ ሐሳባችን መስከረም 30 በቃ ይሄ ቀማራ ወደ ጊዮን ምናምን ብሎ የምታይ ይሄ ለፍዳ አዳል ማይም ወይዳ ከለ ምንድነው ነገሩ? አስሬ ማይክ ነው የምታወራው። ተፋክ ምን አፈነ ይበላል ያው ዶላ ፈልጎ ኮነ የባሪያ ነገር እና ስለዚህ ህወሓት ለጦርነት ኮዝ ትፈልጋለች። አሁን ከዚህ በፊት የነበረው ጦርነት ብታስታውሱት ከሆነ ህወሓት ከአብይ ጋር የተዋጋቸው በኮቪድ ምክንያት ምርጫ አልተደረገም። ስለዚህ በኮቪድ ምክንያት ምርጫ ካልተደረገ በኮቪድ ጊዜ ካልተደረገ አለች ኦም ብላ እንደማይደረግ ስለምታይ ከዛ ምን አለች? ህገ መንግስቱ በእንደዚህ አይነት አደጋ ጊዜ ምርጫ ይራዘም የሚል አንቀጽ የለውም። ትክክል ነው የለውም። ሰውየው ተንኮለኛ ስለሆነ ምን አረገ መሰላችሁ? የህገ መንግስት ትርጉም ብሎ ኢሊት ሰበሰበና በትርጉሙ መሰረት ምርጫ ይራዘም ይላል ብሎ በፌደሬሽን ምክር ቤት አስፈቀደ። ፌደሬሽን ምክር ቤት የኢትዮጵያ የህጎች ካሉት ፓወርፉል ኢንቲቲስ በሙሉ ፓወርፉል ወይም የተሻለ ኃይል ያለው አካል ፌደሬሽን ምክር ቤት ነው። አብይን ልትከራከረው ምርጫ እኮ መደረግ አይችልም ስል ይሄው ብሔር ብሔረሰብ ምክር ቤት ፈቅዶልኛል ብሎ ጠፋለ ማለት ነው። ምርጫውን አደረገ። ኦኬ አራዘመ ስልጣኑ ለምርጫ አራዘመ። አሁን አደረጋት ምርጫ ካልኩሌሽን አያችሁ። እነሱ ግን ምን አሉ? አረ እኛ ገገማንን አንሰማም በቃ እንጋደላለን ብሎ ጦርነት ጀመሩ። በቃ የባለፈው ጦርነት ይሄ ነው። በአሁኑ ጦርነት በምን ይጉ ገሎናል ምን ብሎናልስ እንዳይሉ ኦልሬዲ ፕሪቶሪያ ታርቀዋል። በምን ጸብ አንስተው ይዋጉ? ቋመጡ ለመዋጋት። ለምን የትግራይ ወጣት አሁን አገግሟል። በፊት ደግሞ 13 ዓመት 14 ዓመት ሆነው እድሜያቸው ያልደረሱ ነበሩ። አሁን ደርሰዋል። 18 ደርሰውላቸዋል፣ 17 ደርሰውላቸዋል። ክላሽ መሸከም ይችላሉ። ሊገብሩት ነው። ይሄንን ምን ጣጣ አለባቸው? የትግራይ ሞኝ እናት እያወጣች ትሰጣለች። ስለዚህ ወደ ጦርነት ለመግባት አብይን ሌጂቲሜት አይደለም፣ ሌጂቲሜሲው ቻሌንጅ መደረጋል። ስለዚህ የአሁኑ ምርጫ ፋኖች አደናቅፉና ከዛ በኋላ ምን እንላለን? ምርጫ አልተደረገም ኦነጎችም አደናቅፉ ምናምን ተብሎ ይሄ አሁን ያያችሁት ምንድነው እሱ አርሲ ላይ ያያችሁት የክርስቲያኖች ጭፍጨፋ ከዚህ ጋር የተገናኘ አሉ። ግን ኢማጂን ህወሓቶች ከአብይ ጋር ጦርነት ለማድረግ ኮዝ ለማግኘት የአማራ ልጅ አማራ ክልል ያለ ፋኖ ልጅ የማያገባውን አይነት ጦርነት እንዲዋጋ ለማድረግ ነበር። ሰክሰስፉል አሉ። ኦኬ ሶ እንዲህ ነው የተፈለገው። አማራ ተላላኪ፣ እነሱ ላኪ፣ እነሱ ትንሽ መተንቆስ፣ አማራ ሌላውን ሞት እንዲሞት ነበር። ይሄ ተቆለፈ። አሁን በጣም ተናዶ እንትና ብርጋዴር ጀነራል ተፈራ ማሞ እያለቀሰ ነው። ከህወሓት ጋር እንሰራለን እያለ ነው። እንግዲህ ይህ saying it out loud በኮንፊደንስ ሰምታችሁታል። እኔ አንድም ቃል አንድም ወርድ አንድም ስቴትመንት ልጨምርም ልቀንስም አልችልም። ምን ዘራ ያዕቆብ ይሄ እኮ የሚተነተን ነው እንዴ? ምንም እኮ አይተነተን ነው እኮ። ሰውየው ቁልጭ አድርጎ ነው የተናገረው። ህወሓትን ለሁለት ከፈለ። የነጌታቸው ጠላት ነው አለ፣ የነ ደብረጽዮን ወዳጅ ነው አለ። ነግረውናል፣ ለእኛ ሳይቀር በደም ተነጋግረንበታል አለ። አብረን እንሰራለን፣ እየሰራንም ነው እንሰራለንም ነው ያለ። ሰምታችሁ ከሆነ ቃል አልጨመርኩ አልቀነስኩም። አሁን ዋናው ፖለቲካ ላስቀምጥላችሁ። ኦኬ ወያኔ ወልቃይትን ከያዘሽ በኋላ ወልቃይት የአማራ ህዝብ ኮሪደር ነው ከመተንፈሻችን።
አሁን የኦሮሞ ፖለቲካ ኮሪደር የለውም። ኢትዮጵያ ውስጥ ታስሮ አሁን ብዙ ጊዜ ኦሮሞ ልጆች አዲስ አበባን ከበናል ይላሉ። ኦሮሞ ነው ተከቦ ያለው። ኦሮሞ መሰደድ እንኳን ቢፈልግ በአውሮፕላን ካልሆነ በስተቀር በመኪና መሰደድ አይችልም። ከሌላዎቹ ጋር ከተጣለ በሶማሌ ተዘግቶበታል፣ በአማራ፣ በአፋር፣ በሁሉም ተዘግቶ፣ በጋምቤላ፣ በሁሉም ተዘግቶበታል። በደቡብ ህዝቦች ካባ ውስጥ ያሉት እነሱ ናቸው። ሁሌ መተንፈሻ አንድ ማህበረሰብ መተንፈሻ ያስፈልጋል። ለኢኮኖሚም፣ ለመሳሪያም፣ ለአመፁም፣ ለመሰደድም ጭምር ኦኬ። ለመሰደድም ብትሄዱ አሁን ሶማሌ ክልል ብዙ ኦሮሞዎች በሀርጌሳ በኩል አድርገው ወደ አረብ ሀገር ለመሄድ ጅጅጋ ላይ ይታሰራሉ። ሊሰደዱ ነው በሚል ማለት ነው። ሀገራቸው ቢሆን የሚያረጋቸዋል የለም። በሞያሌም በኩል ሲሄዱ እንደዚሁ ይታሰራሉ። ወደ ኬንያ ማለት ነው። ሶማሌ ክልል እዛ ጋር ስላለ ሎክ እነዚህ ሰዎች አማራን ሊያስሩት ነው የፈለጉት። በቃ ከበባ ውስጥ እንገባ። ስለዚህ ምን አሰቡ? ወልቃይትን ከያዙ በኋላ ቲፒኤልኤፎች ለምን ይዋጋሉ? እስቲ እዚህ ውስጥ የሚነግረኝ ሰው ወልቃይትን አሁን የታሰበው ወልቃይትን እንስጣቸው አዲስ አበባ እንዲሰጡናል ነው የነ ዘምሻ ፖለቲካ። እስቲ ራሳችሁን ትግሬ አድርጉ እዚህ ያላችሁ ሰዎች ኦኬ። ወልቃይትን ከያዙ በኋላ ከአብይ ጋር ለምንድን ነው የሚዋጉት? ኢትዮጵያ ውስጥ እንደማይፈለጉ ማንም እንዲያስተዳድሩት እንደማይፈልግ ያውቃሉ። ማንም አይወዳቸው። ኮስቱ ብዙ ነው ወደ አዲስ አበባ መሄድ። ስለዚህ የመጀመሪያ ኦፕሽናቸው የስ ሊሄዱ ይችላሉ፣ ግን ሜጀር ኦፕሽናቸው ወልቃይትን ከያዙ በኋላ የትግራይ ጥያቄ አለቅ፣ በቃ ተመለስ። ከአብይ ጋር አንድ ሼክ ነው የሚያደርጉት። ከአብይ ጋር እኮ የተጣላ ያሉት እኮ ወልቃይትን አልሰጠህንም ነው። ከዛ ወልቃይትን ይዘው መሳሪያ በደንብ አስገብተው አብይን መጣን ሰኞ ማክሰኞ መጣለ እያሉ እጁን ጥምዝዝ እያደረጉ የሚፈልጉትን እያገኙ መኖር። በዘመን አዲስ አበባ ለመግባት ኮስቱ አይበዛም። ከዚህ በፊትም እናንተ ከሆናችሁ ጋሬጣ የሆናችሁ ታውቃለህ አይደል አኪላ? በዛ ላይ ደግሞ ምንም አይነት እንትን የለውም ወልቃይት ላይ። ላስት ታይም ለምን ግን ላስት ታይም ወደ ወልቃይት መግባት አልቻላችሁ? ያውም ያኔ ሰራዊት ተከዜ ዘብ ሳይደራጅ ፖዙ ወልቃይት አልነበረም። ከብድም እኛ እየተጠበቅን አንተ ስታወራ ትግሬ ንዴተኛ ነህ። አንድ ሀው እንሰጣለን እንድልሽ አንድ እንሰጣለን። ጥሩ ነው ያነሳው ሀሳብ ግን እንሰጣ አንድ ልጨርሰው እንደውም አሳጥርላቸዋለሁ። ወደ ወልቃይት ቲፒኤልኤፎች ከገቡ በኋላ ከአብይ ጋር የሚዋጉበትን ኮዝ አንድ የትግሬ ልጅ የሚሞትበት ሪዝን ንገሩ። አይ ቲንክ የትግራይ ሰዎች ልጅ የተረፋቸው አይመስለኝም። ዝም ብለው ሄደው እንሞክረው እስኪ አዲስ አበባ ቢኮዝ አዲስ አበባ ላይ ገቡ ይችላሉ። አማራ ባይዋጋቸው እንኳን ኦሮሞ እንደ ህዝብ ሊዋጋቸው ይችላል። ቢኮዝ ቀጥቅጠውኛል። ሙስሊም ስፔሻሊ ቱለማ ይዋጋቸዋል። የስ ያሸንፉታል ብዬ ያሸንፉታል እንኳን ብንል በኦሮሞ አስክሬን ላይ ነው ተራምዶ። ስለዚህ አዲስ አበባ ቢገባ መልሶ አማራ ባይታገለው ኦሮሞ ይታገለዋል፣ ሌላው ብሔር ብሔረሰብ ይታገለዋል። እኛ እንኳን እሺ ብንል ሪስኩን ያውቃል። 4 ኪሎ አዲስ አበባ መድረስ ብቻ ሳይሆን ደርሰው መቆየት ራሱ ምን ያክል ከባድ ነው። በየትኛው አፋቸው ነው እነ ደብረጽዮን ከዚህ በኋላ የኢትዮጵያ ህዝብ 4 ኪሎ ነው ፖለቲካ የሚሰሩት? እነሱ ራሱ ያውቁታል። ስለዚህ ወልቃይት ጋር ነው የሚያልቀው ፕሮጀክቱ። ኦኬ፣ ለዚህ እኮ ነው በሱዳን በኩል ሰራዊት አደራጅተው ወልቃይትን ለማፈን በሁመራ በኩል አድርገው አዘጋጅተዋል ሰራዊት። በዚህ አርሚ 70 በኤርትራ በኩልም ሰራዊት አዘጋጅተዋል። በዚህ በታች በተከዜ በኩልም አዘጋጅተዋል። ስለዚህ ከበባ ማድረግ ነው አይደል? ያስ አዲስ አበባን ታርጌት ያደረጉ ኖር እኮ ኤርትራውያኖች 300,000 ኤርትራ ያለ አብዛኛው የኤርትራ ወጣት ሳዋ የሰለጠነ ነው። ያ ወጣት የሆነ አይነት የሚሊተሪ እንቅስቃሴ ሲያደርግ ታዩታላችሁ። ጦርነት ኤርትራና ኢትዮጵያ ቢያደርጉ ያ 300,000 ሚኒመም 50,000 ጦርነት ሊገጥም ይችላል እዛው አዲስ አበባ ላይ ከተማ ላይ። ኦኬ፣ ወይም ለአዲስ አበባ የአዲስ አበባ ፖለቲካ ሰምታችሁ ታውቃላችሁ? ሃቭ ዩ ኤቨር ሲን ደብረጽዮን ወጥቶ አብይን እናወርዳለን የሚል ቃል ካፉ ሰምታችሁ ታውቃላችሁ? ሪሰንትሊ የለም። ኦኬ፣ የለም። ለሁሉም የተነገራቸው ለትግሬው፣
ለአፋብኑም በጋራ የተነገራቸው ኮርኔል ደመቀ ዘውዱ ነው። ዛሬ የህወሓት አዲስ አበባ ወልቃይት ጠገዴ ነው። አለቀ። ኦኬ፣ ወልቃይት ጠገዴ ነው። ስለዚህ እዛ ከገቡ በኋላ አብይ ምንድን ነው የሚሉት? እንደራደር ነው የሚሉት። ምክንያቱም 4 ኪሎ ከሚሆኑ ይልቅ ከዛ ሆኖ መጣንለ ያዝነ ለቀቅነ ይሄው ድሮን ታጠቅን መሳሪያ ታጠቅን ጀት ታጠቅን እያሉ እያስፈራሩ የሚያገኙት አብይን እጁን እየጠመዘዙ የሚኖሩት የተሻለ ነው። እስቲ ዝም ብላችሁ እዚያ ያላችሁ ራሳችሁን ትግራይ አድርጋችሁ አስቡ። አዲስ አበባ ማንም አይፈልግ ከሆነ ምን ልትሰራ ትመጣለህ? ማንም አይታዘዝም። ሁሉም ታጥቋል። በዚህ ሰዓት እንደ በፊት እኮ በጉልበት ማስተዳደር የምችልበት ዘመን ያለ አብይም አልቻለም። ድሮን ይዞ እንኳን ተጠልተህ ተወደህ ራሱ ማስተዳደር ከባድ ታጥቋል። ማንም ትጥቁን አይፈታል። በአላህ በእግዚአብሔር በኢየሱስ በማርያም በገብርኤል እያልክ ነው የምታስተዳድረው። ከዚህ በኋላ ሁሉም ታጥቋል። ያልታጠቀ ብሔር የለም። ባይታጠቅ ሚዲያ ያለው ሌላው ብሔር በሚዲያ ነፍስ ውጪ ነፍስ ግቢ ያደርጋል። አንድ ሚስቴክ ስትሰራ ሳር ስትረግጥ ሳይቀር ማለት ነው። እንኳን ህወሓት ትራክ ሪከርዷ አግሊ ሆነ። ስለዚህ ወደዛ ውስጥ አይገቡ። ወልቃይ ከደረሱ በኋላ እንደራደር ይሉታል። ኦኬ፣ ምን ያደርጋሉ? ወደ ድርድር ይገባሉ። ወልቃይትን ይይዛሉ። ከዛ በኋላ እጅ መጠምዘዝ ይጀምራሉ። ብልጽግና ቀስ በቀስ ሀገሪቷን ከኤርትራ ከሆነ ያፈርሳሉ። በሞመንት ኢሳያስ አፈወርቂ እንደተዳከመ እርግጠኛ ሲሆኑ ኢትዮጵያን ያፈርሳሉ። መተከልን ይዘው ይሄዳሉ። በቃ አለቀ። ስለዚህ አሁን አፋብኖች አብረን እንሰራለን፣ ይወዱናል፣ እንዋደዳለን ምናምን የሚሉት መጨረሻ ላይ ወልቃይትን አስረክቦ ተበላን፣ ሸወዱን፣ ድሮም ትግራይ አይታመንም ምናምን የሚል ወሬ ለማውራት ቢኮዝ እነዚህ ሆድ ብርቃቸው ናቸው፣ ልብስ ብርቃቸው፣ ገንዘብ ብርቃቸው ናቸው። የባሪያ ልጅ ስለሆኑ እዚህ አገር መሸጥ ህዝብን መሸጥ ብርቃቸው አይደለም። ድሮም የሚሸጡ ናቸው፣ አሁንም ይሸጣሉ። ኦኬ፣ አሁን በዚህ ውስጥ ግን ጎንደር ላይ ያለው ታርጌት እሱ ነው። ስለዚህ ጎንደር ላይ ያለው የፖለቲካ ተራርቶ አይ ከዚህ በኋላ አያገባኝም፣ ከዚህ አይነት እሳቤ ከዚህ አይነት አሰላለፍ ውጭ ነኝ፣ ህወሓት ጠላቴ ነው፣ መሬቴ ላይ ከመጣ እወጋዋለሁ። ከብልጽግና ጋር ሰራህ ምናምን ብትለው አይሰማህም። መሳሪያውን ይዞ ይዋጋል ድንበር ሄዱ። ህወሓቶች ደግሞ እርግጠኛ ነኝ እንኳን ፋኖ ተጨምሮባቸው እንኳን ተከዚህ ዘመቶ ድሮ ማለፍ አልቻሉ። ስለዚህ ህወሓት ዝም ብላ የለመደችውን ህዝቧን ገብራ ትመለሳለች። ያው ተሰብራ ትመለሳለች። የተለመደው ኦኬ፣ ትመጣለች፣ ትመታለች። እንደተለመደው 200 300 ያልቅባታል። ህዝብ ታስጨርሳለች። የሀገር ኢኮኖሚ ታወድማለች። ከዛ በኋላ አርፋ ትቀመጣለች። ይሄ ነው ሀፕም ያለው። ቢኮዝ ህወሓቶች ኤርትራን ይዘናል፣ አፋብን ይዘናል፣ ሱዳን ይዘናል፣ ግብፅን ይዘናል። ስለዚህ አሁን ብዙ ኃይል አጋዣለን፣ አሁን ብንመታ እናሸንፋለን ብለው ነው የሚያስቡት። በጦርነት ግን ጥይት ሳይሆን የሚያሸንፈው ኮዝ ነው። ኮዝ ካለህ በአንድ ክላሽም አገር ልገለብት ትችላል። ኮዝ ከሌለህ ቢሊየንስ ኢንቨስት ያደረክበት ሪሶርስ ቢኖር ኮዝ ከሌለ ትሸነፋለህ። ስለዚህ ህወሓት ከዚህ በፊት ማሸነፍ ያልቻለችውን አሁን ልታሸንፍ አትችልም። አለቀ። ትሄዳለች፣ ታልቃለች። አዳዲስ ወጣት የ18 የ19 ዓመት ልጅ ሰብስበዋል፣ ይጠፋሉ ማለት ነው። ስለዚህ መጨረሻም ውርደት ነው። ከህወሓት ጋር ሰርተህ ህወሓትም ተሸንፈ አንተም ተዋርደህ አንዴ። ስለዚህ እዚህ አይነት ፖዚሽን ላይ ነው ዛሬ ላይ እንትና ጀነራል ተፈራ ወጥቶ እሳት ለብሶ እሳት ጎርሶ እንሰራለን። የምን አሁን እኮ የጠላት ልየታ ነው። እነዛም የጠላት ልየታ ብለው አስቀምጠዋል። ህወሓት ጠላታችን ነው አሉ የጎንደሮች። እነ ተፈራ ደግሞ የጠላት ልየታ ብለው ህወሓት ወዳጃችን ነው አሉ። ስለዚህ አፋብን ፈርሷል። በቃ ለቀ። አፋብን ቴክኒካሊ እንደው ለገባው እውቀት ላለው ሰው አምሮ ፈጠን ላለ ይሄ ዝም ብሎ ለደነቆሮ አይደለም፣ ለፈጠነ ሰው አፋብን በሁለት የተለያየ ርዕዮተ ዓለም ውስጥ ተቀምጧል። ኮንፍሊክቲንግ በሆኑ በጎንደር ፋኖ ጦርነት ከመጣ እወገዋለሁ፣ እገለዋለሁ ይላል። ይሄኛው ደግሞ ወዳጅ ነው ይላል። ስለዚህ ተፈርሷል ማለት ነው። ቴክኒካሊቲው ፈርሷል። አሁን የተቀሩትን የጎጃምና የወሎን ደግሞ እንሰማለን ማለት ነው። አይበቃችሁ የምናውቀውን እኮ የምታወራው አሁን ያለው እዚህ ጋር ነው።
ስለዚህ ነገሮቹ አደባባይ መሰለው። ስለዚህ እያለቀ ያለ ነው። አፋብን እየፈረሰ ነው ማለት ነው። አፋብን አሁን የሚፈርሰው በእንትን ምክንያት አይደለም። ፋኖ እኔ ስልጣን ሊያዝ እኔ ስልጣን ሊያዝ ዘመነ ያዝ እስክንድር ያዝ አይደለም። አብይ በማውራት አይፈርስም። እንደነ ጀነራል ውጊያ ውስጥ መግባት አንድ በሪዮታ ዓለም በጠላት ልየታ የሰው ልጅ ትዕግስት አለው። በቃ ተረት ምንድነው? ወይ ውረድ ምን ብሶት አደባባይ ወርድ ምን አገኛለሁ? ከዚህ በኋላ ከከፈት ከወርድህና ስጨርስ ትመልሳለህ። ሰው አይሚነት እና ስለዚህ ድርጅቱ ራሱ የፈረሰ ነው። ድርጅቱ ለአማራ ሕዝብ ጠላት ነው። እኛ እኮ እናፈርሰዋለን ያለ ገና ከመጀመሪያ ጠላት ነው ብለን የታባክ ነው የምታፈርስ ጠላት ነው ነው ያለው። ኦኬ ጠላት ነው ብለን ነው የገባነው። አሁን ላይ ያስተላልፋል። አሁን ጎንደር ላለው ቅድም ዘር ያዕቆብ ጥሩ ምክር መክሯል። እዛ ያላችሁ ሰዎች ስፔሻሊ ፋኖች ወልቃይት ከተያዘ በእናንተ ነው የሚሰበበው። ኦኬ ተጋላችሁ እንኳን ሞታችሁለት እንኳን ቢያዝ የሚሳበበው በእናንተ ነው። በር ከፈታችሁ ይባሉ ቢኮዝ እስካሁን ስትተሻሹ ስለነበር አሁን የያዛችሁን አቋም በጣም አጠንክራችሁ ጭራሽ ከዚህ ድርጅት በመውጣት የወጣችሁበት ምክንያት ደግሞ ከወያኔ ጋር ስለሚሰራና ለብቻችሁ እንደምትታገሉ ለአማራ ሕዝብ ጎንደር ላይ ሆነ መታገል ትችላለህ። ዩዶ ሀፍቱ ላይ ከሆነ ቡድን ጋታች ሆነ የራስን አመራር ወስደህ መርጠህ ከመጣህ የአማራ ሕዝብ ይቅርታ ያደርግልሃል። ቢኮዝ ለወያኔ እኔ ልብ የሰጣችኋት እኮ ተስማምታችሁ። ኦኬ እናንተ ባስኖሩ ኖሮ ወያኔ ከአማራ ጋር ተሰላም አግኝቻለሁ አሁን ወልቃይትን ልውገው አትልም ነበር። ራሳችሁ ደመቀ ዘውዱ ላይ ፕሮፓጋንዳ ስታሰሩ ነበር፣ ጠላት ለማድረግ ስትሰሩ ነበር። ስለዚህ ተጠያቂ ናችሁ። ህዝቡ ኦልሬዲ በብላክ ሊስት ውስጥ የከተታችሁ ናችሁ። ይሄ በተራ መግለጫ ህዝብ ሸውዳለሁ ምናምን አይሰራም። you need to push about this, you need to jump about this። ከዚህ በላይ በደንብ ዘላችሁ መንካት አለባችሁ። ስለዚህ በደንብ አቋማችሁን እያሳያችሁ አሁን ተፈራ ጎንትሏችኋል። እናንተ ሙጡና ጎንትሉት። ኦኬ ባለፈው የሚሰራ ሰው ጠላታችን ነው ስላላችሁ ትጎነትላላችሁ። ስትሉ ራሱ ጸቡ ይመጣል። አንዳንዴ ጸብ ስትፈልግ እኮ ዝም ብለህ ነገር ፈልገህ ጸቡ ራሱ አንኳኩቶ ቤት ይመጣል። ተገላገልክ ማለት እኔ ስፈልገው ይሄን አይደል ትላለህ። ስለዚህ በደንብ መጣላት አለባችሁ። ተጣልታችሁ የመሳሪያ ምናምን አያስፈልግም። ቢቀስ አፍተሮን ወንድሞቻችሁ መሞት የለባችሁ የትኛው መሬት ላይ ጸቡን ጠንከር አድርጋችሁ ተጣልታችሁ በቃ ወተናል ብላችሁ ውጡ። ያኔ አማራ ህዝብ ኦኬ እነዚህ ሰዎች አቋም አላቸው ከኛ ከህዝቡ ጋር ናችሁ ብሎ ይተዋችኋል። ከዛ ውጭ ግን ጦርነት ሲመጣ አንድ ሲምፕል ነገር ጎንደር ላይ ሁሉ ሰው የታጠቀ ያያችኋል። የት እንደምትኖሩ ያውቃል፣ ምን እንደምትበሉ ያውቃል። ለአብይ ያለ ስስት ያለባችሁበትን ቦታ ይነግሯል። አብይ ከወያኔ ከመዋጋቱ በፊት እናንተን ክሊን አድርጎ ነው አጽድቶ ነው የሚዋጋው። ቢኮዝ ወያኔ እየተዋጋ ከጀርባው መዋጋት አይፈልግም። ወያኔ ደግሞ በአሁኑ ሱዳንን፣ ኤርትራና ግብፅን ይዛ ትመጣለች። የኢትዮጵያ ህዝብ አብይ ጋር ሆኖ ይዋጋቸዋል። ልንገራችሁ፣ ስለ ፖለቲክስ በደንብ ላስረዳችሁ። አሁን የኢትዮጵያ ህዝብ አብይ ተስፋ ቆርጧል። አዎ ቆርጧል። ሱዳን የምትመጣ ከሆነ ግን ከአብይ ጋር ይሰለፋል። ኤርትራ የምትመጣ ከሆነ ከአብይ ጋር ይሰለፋል። ግብፅ የምትመጣ ከሆነ ከአብይ ጋር ይሰለፋል። ውሸቴን አይደለም። ኦኬ ዌርን ፖለቲክስ በጣም ጠንቅቀን ነው የምናውቀው። እኔ አልሸውዳችሁም። የአማራ ወንድም እህቶቼ መጥቼ አብይ ተጠልቷል ከጀርባ ይወጋል አልሸውዳችሁም። አውቀዋለሁ መቼ ከአብይ ጋር የኢትዮጵያ ህዝብ ማለት ዥንጉርጉር ህዝብ ነው። አቋሙን አታውቅም ስማርት ካልሆንክ በስተቀር እንዴት መጫወት እንዳለበት ካላውቅ። በትግራይ ጊዜ ላያችሁትም አማራ እኮ ከአብይ ጋር ተሰልፏል። በትግራይ ጊዜ አማራ ከትግራይ ጦርነት 9 ቀን በፊት አማራ በየከተማው ሰልፍ ወጥቷል አብይን ተቃውሞ። ኦኬ አማራ ምንድን ነው ያለው? አመልህን በጉያህ ስንቅህን በአህያ ብሎ ከወያኔ ጋር ነው ከአብይ ጋር ተሰልፎ ነው የቀጠቀጠው ወያኔ ነው። ታስታውሳላችሁ? ጭራሽ ጸብ ያለም አይመስልም። አማራና አብይ የተጣላም አይመስልም። አብሮ አይደለ እንዴ እየዘፈነ ኦሮማራ አይደለ እንዴ ሲደንስብን የነበረው ህዝቡ። እና ነገም የአማራ ህዝብ ሱዳን ይመጣል ከተባለ ከአብይ ጋር ይሰልፋል። ትረስ ሚሆን ቢኮዝ የኢትዮጵያ ህዝብ የሚሆን የአማራ ህዝብ ሀገሩን ማጣት አይፈልግም።
ሊቢያ መሆን አይፈልግም፣ የመን መሆን አይፈልግም። ትረስ ቢሆን ስ ይህ ሚስቴክ እንዳሰሩ ዘመነ 4 ኪሎ ዘመነ ስልጣናት ይዛለው ምናምን ብሎ ሚጃጃል አማራ ያለ አይመስል ለጠፈ ነው የሚለው። እኔ ያልዋሻችሁም ይኸውላችሁ፣ እኛ ከአብይ በጣም ጠላት ነው። በጣም ለነፍስ ነው የምንጠላው። በጣም ታግለነዋል። ማንም ባልታገለው ሰዓት አንዴ ውሸታም ነህ ይዋሸህ አንዴ አንተ ስማ። ኧረ ጉድ ዛሬ ምን ዘራ ያዕቆብ ይሄ ጸበል አንዴ ትመጣላችሁ። እሺ ልጨርስ። ይኸውላችሁ የአማራ ልጆች እስፔሻሊ ፋኖች ስሙኝ፣ እኔ እንድትሞቱ አልፈልግም። አሁንም ወንድሞቻችን ናችሁ፣ ወጣቶች ናችሁ። ያለ ምክንያት ገብታችሁ እንድታልቁብን አንፈልግም። ኦኬ ይኮሰኩሰናል። እንግዲህ ማተር ታደርጋላችሁ። ህይወታችሁ ለኛ ማተር ያደርጋል። በፖለቲካ ሚስቴክ አንድ የአማራ ልጅ መሞት ካለበት የሚሞተው የመጨረሻው አማራጫችን ሞት ሲሆን ብቻ ነው። የምትሞቱትም ለአማራ ህዝብ ጥቅም ብቻ ነው። ከዛ ውጭ ለምን ትሞታላችሁ? ለእናታችሁ ለአባታችሁ ኑሩላችሁ። why are you dying for silly reason? ለትግሬ ብለህ ለምን ትሞታለህ? ለደብረ ጽዮን ብለህ የአማራ ልጅ ሲሞት አስባችሁታል? ኦኬ ያንን አንፈቅድም። እንደሆነ አማራ ጦርነት ሲመጣ የአማራ ህዝብ የምታዩት ህዝብ የአብይን ፎቶ ሊነቀሰው ይችላል። ቢኮዝ የሚመጣበት እንትን ነው ሱዳን ማለት ሰው ከነቁሙ ከነነፍሱ በኤክስካቫተር አፈር አድርገው የሚቀብሩ ጨካኝ ሰራዊት ያለበት ሀገር። በቀን 3000 ሰው ነው የሚያልቀው። እንኳን ለሀገርህ ለጠላትህ ማትመኘው ቫዮለንስ ነው ያለው። ሱዳኖች ተበላልተው ሰይጣን ራሱ እርስ በርሱ ሰይጣን ሲኦል ብትሄዱ ሲኦሉ ሰይጣን ለሰይጣን እንደዚህ አይጨካከል። ሱዳን ያለው እርስ በርስ ጭካኔ ያንን ኤክስፖርት ላይ ያደረጉ ነው የሚፈልጉት። ኤርትራኖች ኢሳያስ አርጅቷል፣ ሊሞት ነው፣ እድሜው ሌት ሆኖ በቃ ሄዷል። ኦኬ ስለዚህ ኢሳያስ ከመሞቱ በፊት ኢትዮጵያን በትኛት ልሞት ነው። ቢኮዝ ኢሳያስ ከሞተ በቃ አለቀ፣ ዳር ደን ኤርትራ ትፈርሳለች። ይሄን አስታውሱ። አሁን የምነግራችሁ ኦኬ ይሆናል። ቢኮዝ እኛ ፖለቲካ ጠንቅቀን ነው የምናውቀው። ይሄን እያንዳንዱ ኤርትራ ኤሊት ክላስ ያውቃል። ኤርትራ ማለት ልክ እንደ ሊቢያ ናት። ጋዳፊ ሊቢያን ንቅ አርጎ ይዟት ተቃዋሚው ምኑን ገሎ መጨረሻ ላይ አሁን የሊቢያ ህዝብ መሪ ቢያጣ ሰሊም ኢስላምን ማምጣት ፈለገ። የራሱ የጋዳፊ ልጅ አስቡት። ጋዳፊን የታገለ ህዝብ መጨረሻ መሪ ኢስላም ይሆናል። እሱንም አይ ቲንክ ገደሉት መሰለኝ ሪሰንትሊ። አማራጭ አጡ። ለምን ገሎ ጨርሶታል ሰውየው። ተቃዋሚውን ገሎታል፣ እውቀት ያለውን ገሎታል፣ ጋዜጠኛውን ገሎታል። መጨረሻ ሰውየው ሲሞት ሀገሪቷ ሰው የላትም። አይገርም? እሱን የጣሉት ሰዎች የጋዳፊ ልጅ መሪ ቢሆንን እያሉ እየለመኑ እሱ ማንሳካላቸው። ኢሳያስ አፈወርቂ ገሎ ጨርሷል። ተቃዋሚዎቹ አገር ሊመሩ የሚችሉ እውቀት ያለ ከሱ የሚበልጠው በሙሉ የለም። ያለው ኢሳያስን የሚያመልክ ሰው ብቻ ነው እዛ ያለው። ኢሳያስ አርጅቷል። እድሜው አይ ቲንክ ሂዝ 80s በ80ዎቹ ነው ያለው። ተፈጥሯዊ ሞትም ሊሞት ይችላል። ከዛም በቀጠለ ደግሞ የመርሳት በሽታ ምናምን ሊያጋጥመው ይችላል። ስለዚህ ኢሳያስ ያለው 3 ዓመት ነው። ከዚህ በኋላ ከ3 ዓመት በኋላ ኢሳያስ በህይወትም ቢኖር የመወሰን አቅሙ ምናምን በቃ አእምሮ ይረሳል ምናምን፣ ወክ ማድረግ ሊያቅተው ይችላል። ብዙ ነገሮች ከጤና ጋር የሚመጡ ነበር። ኦኬ ኤሪትሪያ ያላት ኤክስፓየሪ ዴት አላት። አሁን 3 ዓመት ነው ያላት። ከ3 ዓመት በፊት ውስጥ ኢትዮጵያን ካፈረሰች ኤሪትሪያ ኢሳያስ ከሞተ በኋላ ወይም ኢሳያስ ፋንክሽን ማድረግ ካቃተ በኋላ እርስ በርሳቸው ይበላላሉ። ሙስሊም ክርስቲያን፣ ገሌ ጎጥ ምናምን አይታችሁት ማታውቁት ይፈነዳል። ቢኮዝ ርቅ አድርጎ የሚሰው ስለሌለ ማለት ነው። ልክ እንደ ሊቢያ። ስለዚህ ጊዜ ይፈልጋሉ። ቢያንስ 10 ዓመት ይፈልጋል። ተበላልተው ምን ብለው ሰክነው ምናምን። አሜሪካ ያለው እኔ ተምሬያለሁ ላስተዳድር ይላል። አገር ቤት ያለው አንተ ከየት አባት ይመጣል፣ ሙስሊሙ ተጨቁኛለሁ ይላል፣ ክርስቲያኑ እንዲሆኛለሁ ይበላላሉ። ልክ አሁን ኢትዮጵያ ውስጥ እንዳለው ትርምስ ይተራመሱና ከ10 ዓመት በኋላ ሊሰክኑ ይችላሉ። ግን ዴኒል 10 years ያ 10 years የሚኖራቸው ኢትዮጵያ ከፈረሰች ነው። ኢትዮጵያ ካልፈረሰች ግን ኢሳያስ በሞተ ማግስት የኢትዮጵያ መንግስት አስመራ ነው። አስመራ ላይ ለኢትዮጵያ የሚገብር የሽግግር መንግስት ያቆማል። ቢኮዝ ኢትዮጵያ አሰብ ምናምን የተወሰደባት ኢትዮጵያ የሽግግር መንግስት ባቋቋመች ጊዜ ነው። ስለዚህ ይገለበጥና ጌሞ ኤርትራ የሽግግር መንግስት ስታቋቁም ኢትዮጵያ የዛ የሽግግር መንግስት ዋና አቋቋሚ ትሆንና ያ የሽግግር መንግስት ለኢትዮጵያ ወደ ምናምን ሰጥቶ ይደራደራታል። ቢኮዝ እዛ ውስጥ ሌላ የኤርትራ ኃይል ስለሚበላው ከዛ ፕሮቴክት የኢትዮጵያ መንግስት ያደርገኛል ብሎ ስለሚያስብ ያን ያደርጋል።
ስለዚህ ሁሉም ካልኩሌት አድርጎ የሚመጣው ኢትዮጵያ ማፍረስ ነው። ቲፒኤልኤፍም ኢትዮጵያ ብትፈርስ መተከል ምናምን ሰበስባለሁ ብላ ነው የምትመጣው። ሱዳን ኢትዮጵያ ብትፈርስ ብዙ መሬት መውሰድ ትችላለች። ግብፅ ኢትዮጵያ ከፈረሰች የአባይ ጉዳይ ለአንዴና ለመጨረሻ ጊዜ ይዘጋላታል። ይሄ ሁሉ ሀገር የሚያፈርስ ኃይል ሲመጣ ዱዩ ቲንክ አማራ 4 ኪሎ ለመግባት ነው የምታገለው፣ ዘምሻን ዘሙነትን 4 ኪሎ ለማስገባት ነው ምናምን ብሎ ከአብይ ጋር የሚዋጋ ይመስላል። አብይን ሁሉ እንደ ቼኩቬራ ተነቅሶት ሊዋጋ ይችላል። አብይ በታሪኩ ደጋፊ በዛ ጊዜ አሁን ከዚህ በኋላ ጦርነት ሲመጣ በሚመጣ ያክል ጊዜ ደጋፊ በህይወቱ ላይኖረው ይችላል። ሚስቱም ልጆቹም በዛ ልክ ላይ ደግፉት ይችላል። ኢትዮጵያዊ ለነፍሱ ነው ከዛ በኋላ የሚዋጋው ለህይወቱ። ኦኬ አይቶት የአረብ ወታደር ይሄ የተገዙ ወታደሮች ምንድነው የሚባሉት መርሰነሪ ምናምን የራሻ ወታደር ምናምን ነው የሚመጣው ኢትዮጵያ መሬት ላይ ባይዘው ይቀላል አይመስላችሁ? ባይዘው አፋብኖች ትልቅ ግፍ ነው ኢትዮጵያ የአማራ ህዝብ ላይ የሰራችሁት። የአማራ ህዝብ የኢትዮጵያ ህዝብ ላይ ለጠላት ትልቁን እንደ ውሻ በር ከፈታችሁት። ይሄ ጦርነት ይመጣ ዋና ተጠያቂ ከናንተ ራስ አንኖር። ቢኮዝ ይሄ ጦርነት የሚደረገው በአማራ መሬት ላይ ነው። መታየት የሱዳኑም የግብፁም የኤርትራውም የህዋቱም የሁሉም ኤክስተርናል እና ኢንተርናል ኃይል ቅማንት ኮሚቴውም አገው ሸንጎም በሙሉ አማራ መሬት ላይ ነው እሳቱ የሚያደርገው። የእሳት ሲያፏጭ የሚበላው የአማራን ገበሬ ነው። የአማራ እናት ነው የሚያስለቅስ፣ የአማራን ሴቶች ነው የሚያስደፍረው። ዱዩ ቲንክ የሱዳን ወታደር ይሄ ፋኖ ነው፣ ቆይ ይሄ አፋብን ነው፣ ይሄኛው ሚሊሻ ነው፣ ኖ ይሄኛው መከላከያ ነው እያለ እየመረጠ የሚገል ይመስላል። ይሄ ቡኒ ህዝብ ደርበ በለው ብሎ ነው የሚለጠለጥ። ኦኬ ሚያይህ እንደ አንድ ነው። ኦኬ እንደ አንድ ኢትዮጵያዊ ነው ሚያይህ። እነሱ መግቢያ ምክንያት ነው የሚፈልጉት። ከዛ በኋላ ልክ ራሻ ዩክሬን እንዳደረገችው ድቅቅ አርጎ ይወጣል። ኢኮኖሚ ደቃል፣ ትደህያለ፣ ሪሶርስ ትንሽ ይሆናል። ስለዚህ ራስ በርስ ተባልታ ሀገርን ራስን የምትበትነው ማንም አያስፈልግም። ኦኬ ታስ ፋክት። ይሄን በር የከፈታችሁ ታፋብኑሽ ናችሁ። ህዋት ሰይጣን ናት። ለህዋት ተስፋ ሰጣችኋት። አማራ ጋር ብንሰራ ህዋት ውጊያ ያልገባችሁ ኤርትራ አብይና አማራ አላያንስ ፈጥሮብኛል ብላ ስለምታስብ ነው። ስለዚህ ለህዋት ችግር የለም እንወድሻለን ስትል ኦኬ እንዲማለ እንዲ ብላ ህዋት ልብ ተሰምቷት ተነሳች። ለህዋት በእርስ ገፍ ደግሞ ህዋት ይህን ነገር ጠለዋለች፣ ማፍረስ ትፈልጋለች። ሌላ ጭራቅ ሰብስባ ነው የመጣችው። ስለዚህ ኢትዮጵያ ውስጥ ለሚመጣው ኢትዮጵያ ውስጥ አማራ ክልል ለሚደረገው ትልቅ ጦርነት ተጠያቂው አፋብን ነው። ኦኬ ለዚህ ሁሉ ኃይል ሱዳኖች መሯቸዋል። እርስ በርስ መዋጋት ጦርነታቸውን ኤክስፖርት ማድረግ ይፈልጋሉ ወደ ኢትዮጵያና ጋብ አድርገው ማረፍ ይፈልጋሉ። ስለዚህ ኢትዮጵያ ዴስቲኔሽን ነው። ግብፅም የአባይን ጉዳይ ሲሲ ከስልጣን ከመውረዱ በፊት ፈቶት መሄድ ይፈልጋል። ይህ ሁሉ ኃይል ይዘህ ስትመጣ እንትን የአማራ ህዝብ ዱዩ ቲንክ ከህዋት ከሱዳን እና ከግብፅ ጋር የሚቆም ይመስል ከአብይ ጋር ነው የሚቆመው። ትራስሚ እውነቱን ነው የምነግራችሁ። ያኔ እናንተ ህዝቡ ሲገላችሁ ራሱ ባንዳ ሚል ስም ሰጥቶ የልጅ ልጃችሁ የሚያፍርበት ኦኬ የሚያፍርበት ስም ሰጥቶ ነው የሚያጠፋችሁ። ስለዚህ ጎንደር ያላችሁ ጦርነቱ የሚደረገው ጎንደር ነው። ባይዘው ትልቁ ጦርነት ሱዳንም በጀርባ ትገባለች፣ ኤርትራም ትገባለች ምናምን። የጎንደር ሰው ተዘጋጅ። ባይዘው የጎንደር ህዝብ አይ ቲንክ ትንቢትም አለ ይመስለኛል። የአረብ ወታደር እስከ ርብ እና መገጭ ድረስ ይመጣል እና እዛ በጣም ብዙ የአረብ ወታደር አስክሬን እዛ ያልቃል ነው ምናምን የሚል ሁሉ ትንቢት አላቸው። የራሳቸው እዛ ጎንደር የሚያወሩት አለ ሰምቻ ካለ ኦኬ ተዘጋጅ ለትልቅ ጦርነት። ኦኬ የማይመጣ አይታችሁ ማታ ፈረንጅ ሁሉ ሊመጣብህ ይችላል ሊዋግ የተገዛ ኃይል ማለት ነው። ፔድ መርሰናሪስ አዘርባይጃኖች ምናምን ሁሉ ሊመጡ ይችላሉ። አይኤስአይኤስ የሺ አሸባሪ አይነት አሜሪካ ወዳይም ስለ ወደ ሳንክሽን ካደረገችው ኃይሎች ውስጥ አርሚ 7 ምናምን ያደረገችው ተዘጋጁ። በዛ ውስጥ ታዲያና ሀብቴ ሌሎቻችሁ እነ ደረጀ በላይ ከሱዳን ጋር ሆነ ዘመድን ልንጨፈጭፍ ወይ ከህዋት ጋር ሆነ ያኔ ህዝቡ እናንተን አጥፍቶ ነው ባንዳ ሲላችሁ ራሱ ያ ከላማራ የታገላችሁበትን ዘመን እንኳን ይረሳዋል። በጣም የምትጠሉ ቢኮዝ ብዙ ሰው ይሞታል፣ ብዙ ሰው መስዋዕትነት ይሞታል። ለእያንዳንዱ ጥፋት ባይዘው አፋብን ነው። ለዚህ ሁሉ ጥፋት ደግሞ ዘመነ ካሴ ነው ተጠያቂ። የአማራን ትግል እኔ ካልመራው ምናምን ብሎ መርቶ ለወያኔ የሸጠው እሱ ነው። በእስክንድር ሲመራው አልሸጠው። እስክንድር እኮ መሪ ሆኖ ነበር። ኦኬ ከእስክንድር በኋላም አፋባሃ የሚባሉትም አልሸጡትም። ፈራ ተባ እያሉ ነበረ።
ዋና የሸጠው ዘመነ ከያዘው በኋላ በጣም ኩዊክ በሆነ መልኩ በጣም በፍጥነት ከወያኔ ጋር መስራት ጀመረ። ተጠያቂው እሱ ነው ዘመነ። ኦኬ ለዚህ ሁሉ መከራ ማለት ነው። ስለዚህ እዛ ያላችሁ ፋኖች እንዳሁኑ በመግለጫ በደንብ ውጡና ለጸብ በደንብ ተጣሉ። ኦኬ ከዛ ራሳችሁን ችላችሁ ውጡ። ችግር የለም። እኛ ብልጽግና ኢህአዴግ ጠላታችን ነው ብላችሁ መታገል ትችላላችሁ። ወያኔም ተወጋቸዋለች፣ አብይም ይወጋቸዋል። ሁለቱም ጠላታችሁ ነው፣ ጠላታችን ነው፣ ሁሉንም እንዋጋለን ብላችሁ ወደ ፍረት ውጡ። ትግራይ 3 ሚሊዮን ሆኖ የተዋጋ ነው። እናንተ ብዙ ነው ቁጥራችሁ። እንዋጋለን ብላችሁ ወደ ፍረት ቁሙ። ከዛ በኋላ ፖለቲካውን አይታችሁ ወዴት መጫወት እንዳለባችሁ እያያችሁ ትጫወታላችሁ። ኦኬ ነገር ግን አሁን ባለው ዝም ብላችሁ ለኮስኮስ ታርጋችሁ በአንድ መግለጫ የአማራን ህዝብ አቋም ወስጃለሁ አይነት ምናምን የድራማ ጫወታለሁ ብትሉ ትጠፋላችሁ። የአማራ ህዝብ በትልቁ እንደ ጠላት የሚስላችሁ የሚያስቀምጣችሁናል ማለት ነው። ስለዚህ አሁን እየሄዳችሁበት ያላችሁት ነገር በጣም ጥሩ ነው። ኦኬ በደንብ ግን አፍጥኑት። ቢኮዝ በጠላት በኩል ያለው ኃይል እየፈጠነ ስለሆነ ማለት ነው። አፋብኖች ግን መጨረሻ በአማራ ታሪክ ትልቁን የውርደት መዝገብ ይመዘግባቸው። ነገሮች ሲበላሹ ህዋት ይህን ጦርነት በሚፈልገው መልክ ካላደረገ መቀሌ ሄዳችሁ የተዝረከረካችኋትን ቪዲዮ ህዋቶች የሚታወቁት ህዋቶች የህዋት ሰዎች ባልና ሚስት ኖርማል ከዚህ ከፖለቲካ ውጭ ከአንድ ሴት ሲተዋወቁ የተዋወቋት ቀን ፎቶ ያነሷት። አብሯት በትዳር ቢኖር ፎቶ ቪዲዮ ይቀርጻታል። ሰምታችኋል አይደለ? በዚህ በትግራዩ ጦርነት ጊዜ አንድ አማራና አንድ ትግሬ ባልና ሚስት ተፋቱ። ሲፋቱ እሷ ራሷን እንድታጠፋ ሴቷ ራቁት ሆነውና ገለዋን ስታጠብ ምን ስትል ድሮ ጀምሮ አብረው ከመጋባታቸው ጀምሮ ያለውን ቀርቷታል። ታምናላችሁ? ለሴትዮዋ ላከለት። አንቺ አማራ ህዝቤን እየጨፈጨፍሽ ይሄ የምታረጊ ካልሆነ ይሄን አረግሻለሁ። ብድር ምንትን የቤት ምናምን ይከፈሉት ነበር። እሱ ላይ ብዙ ነገር እንደወስ ካልፈረምሽ ይሄን ቪዲዮ ለቅብሻለሁ ብሎ ስትረስ ውስጥ ከቷ ሴትዮዋ ራሷን ልታጠፋ ጫፍ ደርሳ በጠበቃ በምን ነገሩ መቀልበስ ቻሉ ማለት ነው። ኦኬ እንኳን እናንተን የፖለቲካ ባልና ሚስት እንኳን ሲሆኑ እርስ በርስ እየተቀዳዱ የመጀመሪያው የቲፒኤልኤፍ ደጋፊዎች የመጀመሪያው እጃቸው ላይ የሚያስገቡት ሪከርድ ማድረጊያ መሳሪያ ወይ እስክርቢቶ ወይ መነጽር ወይ ሰምቲንግ ያደርጉና ወይ ድምፅን ይቀዱሃል ወይ ምናምን። ኦኬ በቃ this is what they do። ስለላ ነው ዋና ስራቸው ቲፒኤልኤፍ። ስለዚህ እዛ ሄዳችሁ ስትዝረከረኩ አሁን አንዱ ልጅ የትግራይ ሴት ውሽማ ያዘ። ሊያውም የጆሲ ኮማንዶ የሱ ልጅ አሰልጣኝ ነው። እስከ መቼ ነው ሰው የምንሰማው? አንድ ያለ የሀቢብ ደግሞ ቤስት ፍሬንድ ማለት ነው። ኦኬ አምኗቸው ነው እናንተ ወዳጅ መስሏቸው። ሀቢብ የምታውቁት ከሆነ የተሰዋ ልጅ ነው፣ ጦርነት ላይ ወጣት ልጅ። ኦኬ እሱ መቀሌ ደርሶ ሲመለስ ከመቀሌዋ ሴት ጋር ያደረገው ነገር በሙሉ ፎቶ መውጣት ጀመረ። ስልኬን ተሰርቄ ነው አለ። ጸጥ አሉ፣ ጠበቁት። ልጁ የሆነ ፋውል ረግጧል መሰለኝ። ከዛ ስልኬን ተሰርቄ ነው ግን አሁን ሁሉም ነገር ፊክስ ሆኗል የኔ አይደለም ምናምን ካለ በኋላ ደግሞ አወጡበት ሌላ ፎቶ ሲጠጣ ሲዝናና ከልጅቷ ጋር ምናምን አይ ዶንት ኖ ወይ ክዷት ምናምን ይሆናል ወይ ሌላው ሽማ ይዞባት ምናምን። እና መቀሌ እየሄዳችሁ ከፖለቲካ ግንኙነት አልፋችሁ እየተዋለዳችሁ ፍቅር እየመሰረታችሁ ያላችሁ ሰዎች ኦኬ በጣም ፈጠናችሁ። አካሄዳችሁ በ120 በ130 ማይል ፐር አወር ነው እየነዳችሁ ያላችሁት። ያ ደግሞ ዋጋ ያስከፍላችሁ። ምንድነው ስንት ሰዓት ነው የምንሰማው? አረበን አንዴ ቆይ እናታችሁ አንዴ 1 ሚኒት አድርጌ ልጨርስ። በቃ አሁን ያለንበት ሲቹዌሽን ሁሉም ሰው ቦታው የሚይዝበት ነው። የጎንደር እዝ ቦታውን እየያዘ ነው። በደንብ ያዙ። ይሄ ገባ ወጣ መሀል ላይ በሁሉም ወያኔም ይመታችኋል፣ የአማራም ህዝብ ይመታችኋል። ከአማራ ህዝብ ጎን ብትሆኑ ትጠቀማላችሁ፣ ስለሚጠቅማችሁ ማለት ነው። ታንኪዩ